እሺ ጥያቄ ያለው መቀጠል ይችላል። ታንክ ዩ ቬሪ ማች። እንግዲህ 2 ወር ሆኖኛል ጥያቄ ስጠይቅ ነበረ ብዙ። እንግዲህ በቃ ጨርሻለሁ ጥያቄን በሙሉ። ምንም ጥያቄ የለኝም። ስምና ለመቀበል ወስነሃል? አዎ በውስጥ ማድረግ አይቻልም? ይቻላል። 1 ደቂቃ አይወስድም። ፈቃደኛ ከሆንክ አንተ በዚህ ላስይዝህ። 1 ደቂቃ የሚወስድ ነገር አይደለም። ይሰማቸዋል ልጆች? ትንሽ ያስደነግጣል። እሺ ይሰማል? ይሰማ። እሺ አሁን ሻሃዳ ላስይዝህ ወይንስ በውስጥ ደቂቃ አይወስድ? ፈቃደኛ ከሆንክ እዚህ ይዝና የምትማርባቸው ግሩፖች ምናምን በውስጥ እናመሰግናለን። ትንሽ 30 ደቂቃ ቆይቼ ልመለስ። እሺ እመለሳለሁ። ሰላም እንዴት ነሽ? ጸጋ ይሰማቸዋል? ኮሜንት አይታየኝም። ተቋርጧል መሰለኝ ከኔ ጋር ኔትወርክ። ልጆች ኮፒ ሊንክ አድርጉ። እሺ ጸጋ ሰላም ብያለሁ። ጥያቄሽ ምንድን ነው? ማለት እኔ የሆነ ውስብስብ ያለ ጥያቄ ሳይሆን የሆነውን ነው ያልሆነውን አይደለም እያልከኝ ለራሴ ህሊና ያለኝን ጥያቄ ነው መመለስ ነው። እሺ ጠይቂ ጥያቄሽ። እሺ በእስልምና ውስጥ አዳምና ሔዋን ከገነት የተባረሩበት ብቸኛ ምክንያት ምንድን ነው? አታድርጉ የተባሉትን በማድረጋቸው የዛፏን ፍሬ መብላታቸው። ስለዚህ የዛፏን ፍሬ የበሉ የሚባለው ልክ ክርስትና ላይ እንዳለው ነው ማለት አምላክ መሆን ፈልገው ነው የበሉት? አይደለም። ያንን ምክንያቱን ልንገርሽ። ጥሩ ጥያቄ። አጠራ አድርገሽ ምክንያቱም ስራ ስላለብኝ አብሽር እናግርሻለሁ። አምላክ ለመሆን አስበው ነው ወይ? አይደለም። ምን ይላል በሱረቱ አዕራፍ ላይ አላህ ሱብሓነሁ ወተዓላ ሲናገር وقال ما نهاكما ربكما عن هذه الشجرة إلا أن تكونا ملكين أو تكونا من الخالدين. ይችን የዛፍ ፍሬ ከበላችሁ አላቸው ሰይጣን ወይ ወደ መላእክ ስለምትቀየሩ ወይንም ደግሞ ለዘላለም እዚህ ውስጥ ስለምትዘወትሩ ነው አላቸው። እነሱም ያለው ነገር እውነት መስሏቸው ሸወዳቸው፣ ማለላቸው፣ በሉ። ስለዚህ አምላክ ለመሆን አስበው ምናምን ሳይሆን ወደ መላእክነት ወይንም ለዘላለም እዚህ እንደምትዘወትሩ ነው ብሎ ስለነገራቸው በዚህ ተሸውደዋል። እሺ ሲፈጠሩም እኮ ለዘላለም እዛ ነበር የሚኖሩት አይደል? ማን ያለው እንደሱ? ያለፈው የተፈጠሩት ለዘላለም እዚህ ትኖራላችሁ ሳይሆን ለምድር ነው የፈጠራቸው አምላክ። ኦኬ ተፈጥረው ወደ ምድር ሊወርዱ ማለት ነው። አዎ እንደዚያ ነው መጽሐፍ ቅዱስም ላይ። እሺ that's no problem። ሌላኛው ጥያቄ ደግሞ ለምሳሌ አንድ ሰው ነፍስና ስጋ አለው አይደል? እኔ በራሴ ነፍስና ስጋ እንዳለኝ አምናለሁ። ስለዚህ ነፍሴ ወይም ስጋዬ ከየት እንደመጡ አውቃለሁ። ስለዚህ በእስልምና ውስጥ አንድ ሰው ነፍስና ስጋውን ከየት ነው የሚያገኘው? በጣም ጥሩ። ስጋ ከእናትና ከአባት የሚገኝ ነው። ነፍስ ደግሞ አላህ ሱብሓነሁ ወተዓላ ፈጥሯታል። የፈጠራት መቼ ነው ከተባለ አዳም በተፈጠረበት ጊዜ ተፈጥራለች። የት ይገኛሉ ነፍሶች ከተባለ አጠቃላይ እስከ ዓለም ፍጻሜ ድረስ የሚገኙ ሰዎች አሁን ተፈጥረዋል። ነፍሳቸው የት ይገኛሉ ከተባለ በአንደኛው ሰማይ ላይ ይገኛሉ። መልአክ ይላካል። ራሱን የቻለ መልአክ አላህ ሱብሓነሁ ወተዓላ ወክሏል ለዚህ ስራ። ያ መልአክ እያመጣ በእናት ማህፀን ውስጥ ዘርቶ ይሄዳል እነዚህ ነፍሶች። ኦኬ ስለዚህ ሁሉም ነፍሳት የተፈጠሩ ናቸው። that's not make sense። ኦኬ ስለዚህ በእናንተ ኢሳ የምትሉት ወይም ደግሞ ኢየሱስ ማለት አልችልም ምክንያቱም ኢየሱስ አይደለም አላምንምና በእናንተ ኢሳ የምትሉት ነብይ ነፍሱን ከዛ ቦታ ነው ወሰደው አላህ ከዛ ወስዶ ነው ያመጣውላችሁ ነው የምታምኑት?
የሁላችንም የሰው ዘር ነፍስ ሁሉ ከዚያ ነው የሚመጣው። ኦኬ ኢሳ የመጣው ለማስተማር ብቻ ነው? አዎ ኢሳ የመጣው ነው ከዛ መምጣቱን ኦኬ ያልኩኝ። ግን እንደ ነቢያት ለምሳሌ ቅድም ከዚህ በፊት ነቢያት አሉ አይደለ? እነ ሙሴ ምናምን እነ ዳዊት ምናምን ሁሉ ልክ እንደነሱ ለማስተማር ብቻ ነው የመጣው ማለት እግዚአብሔር ወር ደግሞ አላህ የሚባለው አምላክ ለማስተማር ብቻ ነው የመጣው። መን መሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ረሱል ይላል። መሲሑ የማርያም ልጅ ልክ ከእርሱ በፊት እንዳለፉ መልእክተኞች መልእክተኛ ነው ይላል። ስለዚህ የእነዚያን ስራ ሊሰራ ሊያስቀጥል ነው የመጣው። የነቢያትን ህግና ስርዓት በዚያው ሊያስቀጥል ናቸው። ያለ ስህተት ካለ ያንን የማረምን ስራ ሰጥቶታል። ለዚህም ነው መጽሐፍ የሰጠው። በኦሪት ላይ ሰዎች የጨመሩትን የሰረዙትን የደረዙትን ያንን ነገር እያስተካከለላቸው ሊያስተምር የመጣው። ወለማ ጃአ ዒሳ بالحكمة قال قد جئتكم بالحكمة ولما جاء عيسى بالعلم قال قد جئتكم بالحكمة ولأبين لكم بعض الذي تختلفون فيه ናቸው። አይሁዶች ምን ናቸው? እስራኤላውያኖችን ከፊሉን በመጽሐፉ ላይ የምትጋጩትንም ልገልጽላችሁ ዘንድ መጣሁኝ ይላቸዋል። ስለዚህ መሲሁ ነቢያት ያበላሹትን ወር ደግሞ ሰዎች ያበላሹትን ነገር ሊያስተካክልላቸው መጣ ነው። ኦኬ እሱን ከተረዳ እሱን ኦኬ። ግን አንድ ጥያቄ ደግሞ ልጠይቅህ። አላህ ወር ደግሞ አዳምና ሔዋን ሲሰራቸው ለመጀመሪያ ጊዜ የተፈጠሩት አዳምና ሔዋን ናቸው። አይ ቲንክ በእናንተም እንደዛ ነው። ከወረዱ ከተጣሉ ሞት ከተፈረደባቸው በኋላ ሚድኑት በምንድን ነው? ማለት በምንድን ነው ሚድኑት? ኦር ስቲል የዛ ጥፋት አለባችሁ ማለት አዳምና ሔዋን ስህተት ሰርተዋል አይደለም? ስህተት ሰርተዋል። አምላክ ለመሆንም ፈልገው ይሁን ላለመሆንም ፈልገው ይሁን ብቻ ግን አታድርጉ የተባሉትን ነገር አድርገዋል አይደል? ስለዚህ አምላካዊ ፍርድ እንደ ሰው አይደለም። የአምላክ ፍርድ ጽኑ ነው ብዬ አምናለሁ እኔ። እንኳን የአምላክ ፍርድ የነገስታትን ፍርድ ጽኑ ነው ማለት ቃላቸውን መሻር አይፈልጉም ምናምን እንደዛ። አምላክ ደግሞ በባህሪው ቃሉን የሚሽር አይደለም። ካጠፉ የሞት ሞት አላችሁ ተብለዋል እና እየሞቱ ነው አይደለም? አዳምና ሔዋን ሞተዋል። ከነሱም የተገኘን እኛ እየሞትን ነው። ሞት የመጣው በኃጢአታቸው ምክንያት ነው አይደለም? አይደለም፣ እንደዛ አይደለም። በእስልምና ሞት የመጣው በኃጢአት ምክንያት ሳይሆን ሞት የሰው ልጅ ባህሪው ስለሆነ ነው። ለምሳሌ መገኘት ከተሰጠን ፍጻሜ ይኖረን ነው። የመጀመሪያም የመጨረሻም አምላክ ነው። ለተሻለ እቺ ሰማይ ምድር ጅማሬ አላት ፍጻሜም አላት። በውስጧም ያለ ፍጡር ሁሉ ጅማሬ ያለው ፍጻሜ ያለው። በመካከላችን ያሉ ህይወት ያላቸው ነፍሶች አሉ። ነገር ግን ኃጢአትን ሰርተዋል ተብሎ ያልተገለጹ። ነገር ግን ሞት በእነርሱ ላይ አለ፣ ይሞታሉ። ስለዚህ ሰማይ ምድር ፍጻሜ ጅማሬ እንዳላት ሁሉ ፍጻሜ ያላት ይመስላል። አይ ፍጻሜ የላቸው ምናምን እንደዛ አይደለም። ስለዚህ አዳምና ሔዋን ላይ ሞት የመጣው በኃጢአት ምክንያት አይደለም። በኃጢአቱ ምክንያት ምን ሆነ ከተባለ ከጀነት ወረዱ ተባሉ፣ ወረዱ። ያ ነው ቀደም እንደነገርኩሽ፣ ያ ነው ከሰማይ ወደ ምድር እንዲወርዱ ተደረገ። ታዲያ አሁን ዋና ጥያቄ ምንድነው? አንቺ ቅድም ስታነሺ ጥሩ ጥያቄ ሰምቻለሁ። ሌላኛው የሚድኑት እንዴት ነው? ዳግም ወደ ገነት የሚመለሱት የዘላለማዊ ህይወት እንዴት ነው የሚያገኙት? እሱ ልመልስልሽ። ኦኬ መልስልኝ። አዎ እንግዲህ የሰው ልጆች ዳግም የሚድኑትና ወደ ገነት የሚመለሱት የተጣሉበት ምክንያት ማለት ተራ ምክንያት ሆነብኝ። እንደ አምላክና እንደ ፍጡርና እንደ ተፈጣሪ እንደ ፈጣሪና እንደ ተፈጣሪ ተራ ምክንያት ነው ያለው እናንተ ጋር ማለት መላክ የመሆን ፍላጎት ኦር ደግሞ ያ ማለት እንደ አምላክነት አትብሉ የተባሉትን መብላት ኦኬ ስህተት ሊሆን ይችላል፣ ገብቶካል። ግን ያን ያክል ፈጣሪ በፍጡሩ ላይ የሚያስጨክን ኦር ደግሞ ፈጣሪ በፍጡሩ ላይ ያን ያክል እንትን የሚል ኬዝ አይደለም፣ ገብቶካል አይደል? ነገር ግን አምላክ የመሆን መሻት ከነበረ ምክንያቱም ይህንን ከበላችሁ ትሞታላችሁ ኦር ደግሞ ይህን ካልበላችሁ ትኖራላችሁ አይነት ነገር ከነበረ ማለት ጄነራል አርግቼ ነው የምነግርህ። በሁሉም ሃይማኖቶች ዘንድ ይሆናል ተብሎ ማሰብ ይሄ አይከብድም አይደለም? ይኸውልህ አሁን ለምሳሌ ማለት ነው አዳምና ሔዋን በእስልምናው ላይ ብቻም ሳይሆን ወጥተህ በሌላም ቦታ ላይ ያሉትን ሃይማኖቶችም ስታነባቸው ስትረዳቸው ምንድነው ያለው ነገር አዳምና ሔዋን ማለት በፐርሰንት እንኳን ስታስቀምጠው ከ80% በላይ የሚሆነው ያደረጉት ነገር ወይም ደግሞ እባብ ያሳታቸው ነገር ምንድነው? የተሻለ መሆን የፈለጉት ገብቶካል አይደለ? ካሉበት አምላክ መሆን የፈለጉት ልክ እግዚአብሔር ኦር ደግሞ የፈጠራቸው አካል እናንተ አላህን በሉት እኛ እግዚአብሔርን ብንል
ግን የፈጠራቸው አካል የሚያደርገውን ነገር ማድረግ እንደሚችሉ ማየት እንደሚችሉ ይሄንን ፍሬ ከበሉ የሆነ ያላዩትን ነገር ማየት እንደሚችሉ ነው። ገብቶካል አይደል? ወር ደግሞ እባብ የነገራቸው ያንን ነገር ነው። እባብ ነው ያሳታቸው ማለት ነው አይደል? ኦኬ እባብ ነው ያሳታቸው ማለት እባብ ነው ያሳታቸው ሲልክ እባብ አካሉ እንትን ብሎበት ነው እንጂ ዋናው ሰይጣን እንዳሳታቸው ነው። ገብቶካል አይደል? ምክንያቱም የወደቀው ሰይጣን ነው። ሰይጣን ያሳታቸው የሚላል መጽሐፍ ያ ሰይጣን ያሳታቸው። በነገራችን ላይ እኔ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። አንተ እንደምትለው እንደሱ የሚላል መጽሐፍ ቅዱስ ነው። እኔ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ እና አንድ መጽሐፍ ቅዱስ ብቻ ብዬ አይደለም የማምነው። ምክንያቱም ብዙ ሲጀመር አንዱ መጽሐፍ ቅዱስ 81 ቅዱስ መጽሐፋት ተሰብስበው ነው ማለት አንዳንዴ 81 አሃዱ ምናምን ሲባል ስለማይገባቸው ሰይጣን እንዳሳተው ወይንስ እባብ ነው ያሳተው? ያሳታቸው እባብ ነው። በእባብ ላይ ያደረው ግን ሰይጣን ነው። እንደሱ የሚላል መጽሐፉ ላይ መጽሐፍ የምትለው የትኛውን መጽሐፍ ነው የምታውቀው? መጽሐፍ ቅዱስ ብቻ ነው ወይንስ እኛ የምንቀበላቸውን መጽሐፎች በሙሉ ነው? መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት ላይ እዛ ስለ አዳም ሲናገር ጊዜ የነገርኩህ ነው። እኔ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። መጽሐፍ ቅዱስ ብቻ የሚለውን አልቀበልም። መጽሐፍ ቅዱስ ብቻ አንቀበልም። ብዙ ቅዱሳን መጽሐፍቶች አሉን። ከዛ ሲቀጥል ደግሞ ትውፊት አለን። ትውፊት የመጽሐፍ ቅዱስን አመጣጥ ታውቃለህ? ልጠይቅህ። እሱ ሳይሆን ጥያቄያችን ይህ የሩቅ እውቀት ይባላል ከእኛ ዘንድ በአምላክና በአዳም መካከል የሆነውን ምድር ላይ ያለ ሰው አንድ ሊያውቅ አይችልም አምላክ በነቢያት በኩል ካልተናገረ በቀር። እነዚህ የትውፊት ጸሐፊ ባለቤቶች እንዴት በአዳምና በአምላክ መካከል የተከሰተውን ነገር አምላክ ያልገለጸውን እንዴት በራሳቸው እንዴት ደረሱበት? የእኛን ተወውና አንተ አዳምና ሔዋን መልአክ መሆን ፈልገው እንደወረዱ በምን አወቅ? እሱን አምላኬ ቃል በቃል በቁርአን ላይ ስለነገረኝ እኔ የሚያልኩት እሱን ነው። በመጽሐፎች ላይ አለው የአምላክ አዳምና በእሱ መካከል የተከሰተውን ኦሪት ዘፍጥረት ላይ ገልጿል ወይ ነው የሚል ጥያቄ። አንተ ቃል በቃል ከአላህ ሰምተኸው ነው ማለት ቁርአን አመጣጥ የቁርአን ወይ ደግሞ ራሱ ነግሮኛል። ላሳይሽ እችላለሁ ነው እየጠየኩህ ያለሁት ምንድነው? ቁርአን ቃል በቃል ጅብሪል ሲናገር ማነው ነብዩ ራሳቸው መጻፍ አይችሉም። አይ ቲንክ አይደል ሌላ ሰው ነው የጻፈላቸው። ናም ያሰፋሽ ነው እነስፈው ወይስ ነው ማለት ለኔ ክሊር እየሆነልኝ እንዲሄድ ብዬ ነው። ትንሾቹን ጥያቄዎች ቁርአን ተጻፈን ቀየርሽ ጥያቄውን ወደዛ መሄድ ፈልገሽ ከሆነ እንሄዳለን። ኖ ማለት የመጽሐፍ ቅዱስን አመጣጥ ገለጽ ነው። አሁን ባጭሩ ገለጽ ነው ወይ ቁርአን ላይ ወይንም መጽሐፍ ቅዱስ ላይ አለ ወይንስ የለም ነው። እኔ የገለጽኩት አለ ወይ ካልሽኝ አዎ አለ ቃል በቃል ላሳይሽ እችላለሁ። አንቺ የገለጽሽው ግን መጽሐፍ ቅዱስ ላይ አለ ወይስ የለም? ነው ዳቶል እኔ እየጠየኩህ ያለው ጥያቄ ምን እንደሆነ ገብቶካል? እኔ የምቀበለውንና አንተ የምትቀበለውን ነገር ነው። ገብቶካል አይደለ? አንተ ያልካለከው ቃል በቃል ወረደልኝ የምትለውን ቁርአን ራሱ አሁን ለምሳሌ ስለ ነብዩ እናንተ ሁሉ ነገር ተቀበላላችሁ። ጁስ አሰ ነብይ ከየት የመጣ ማለት ነብዩ የጻፉትን ነገር ወር ደግሞ እሳቸው መጻፋቸው ግን የተናገሩትን ነገር ተቀበላላችሁ አይደል? ስርዓት አድርጋችሁ ተወስዱታላችሁ። በትውፊት ሰው የጻፈው ነገር አንቀበለው። ከአምላክ ዘንድ በነብያት በኩል የመጡ ቁርአንና ሐዲስ የሚባላሉ እሱን እንቀበላለን። ከዛ ውጭ ያለው ግን ወደ ቁርአንና ወደ ሐዲስ እንመልሰዋለን። በቁርአንና ሐዲስ ላይ ካለ እንቀበላለን፣ ከሌለ ግን አንቀበልም። አይሻርላ አሁን ተውፊት ብለሽ የገለጽሻቸው በዚህ ሚዛን በዚህ በመጽሐፉ ላይ አምላክና አዳም ባወሩት ላይ ካለ ልትቀበሉት፣ ከዚያ ውጭ ከሆነ ደግሞ ልትመሉት ሲገባ ነበር። ይኸውልህ የኛ መጽሐፍ ቅዱሳችን ትክክለኛ ስለመሆኑ ማረጋገጫችን ቤተክርስቲያን ናት። ቤተክርስቲያን ስለ ተውፊት ብለሽ ስለተናገርሽው መጽሐፍ ቅዱስ ውስጥ ከዚህ ውጭ ስላሉት ነገራቶች ነው እየተናገርኩኝ ያለሁት። እኔ የተናገርኩበት መንገድ ነው ትንሽ ግራ ያጋባ። ይቅርታ ለዛ ግራ ተጋባም። በጠየቅሽው ላይ ጥያቄ በተናገርሽው ላይ ጥያቄ ብቻ ጠየቅኩሽ። በዚያ ላይ መልስ የለም። በቃ መጽሐፍ ቅዱስ ላይ ሰይጣን አሳተው የሚል ካለ ኦሪት ዘፍጥረት ላይ ብታሳይ ደስ ይለኝ ነበር። ከሌለሽ እባብ ነው ያሳታቸው። ግን ያሳታበት ምክንያቱም በእኛ እናንተ አሁን ለምሳሌ ምን መሰለክ ኢቭን ስለ መላእክቶች ያላችሁ ማለት እንዴት ልበልክ፣ ምክንያቱም ዲፕ መግባት ስለማልፈልግ ነው። እሱ ላይ ችግር የለም። እሱ ላይ እዛው ላይ ቁመሽ አውሪና እሺ። እባብ ነው ያሳታቸው። እባብ ከዚያ በፊት እግር ነበር ምን ያልሽን ቅድም?
እባብ እኔ እግር ነበረው አላልኩም። ነገር ግን እኛ እንደምንከተለው እባብ ነው። ነገር ግን ከእርግማን በኋላ ምክንያቱም እንደኔ ሃይማኖቱን ራሱ ብትቶ ወደ ጎን ብታደርገው እና ምድር ላይ ያለውን ሃይማኖት በሙሉ ትተህ ሰው መሆንህን ብቻ ሰው መሆንህን ለምሳሌ እንዲህ ሰው ነኝ ማሰብ እችላለሁኝ ምን እችላለሁ። ስለዚህ ራሴ እንዴት መጣሁ ምንድን ነው ምናምን ብለህ ራስህ ላይ ራሱ ብትመራመር የሆነ ራስን የሚያሳምን ነገር ነው አይደለ? ራስን ሊገዛክ የሚችለው ራስን የሚያሳምን ነገር ገብቶ ካለ አይደል? ለምሳሌ የእጄን መንቀሳቀስ ራሴ እንትን ካላልኩት አምላክ ለእኔ ነገረኝ። እሱ ነው እንትን የሚለው ገብቶሻል አይደል? እኔ ከየት እንደመጣሁኝ አምላክም በአይኑ ያየው የለም እኮ ገብቶ ካለ አይደለ? ስለማየት አይደለም፣ በነቢያት በኩል ግን አናግሮናል። እሱን እኔም አንቺም የምንቀበለው ነገር ነው። ስለዚህ በነቢያት በኩል አናግሮናል ብለን በምናምናቸው መጽሐፍቶች ላይ ስለኛ የተነገረውን እዚያ እንቀበላለን እንጂ እኔ ስለ ራሴ ተመራምሬ ላገኘው አልችልም። ራሴን ያላስገኘው ሰው ነኝና ራሴን አስገኝቼ በነበር እሺ፣ እዛኔ ስለ እኔ በደንብ አውቃለሁ። ስለ እኔ ግን የሚያውቁ ያስገኘኝ አካል ነው እና ያ አምላክ ነው። አምላክ ደግሞ በነቢያት በኩል ስለ እኔ በደንብ ነው። ለምሳሌ የሰው ጭንቅላት ማገናዘብ ይችላል አይደለ? የትኛው ደግሞ ትክክል እንዳልሆነ ማገናዘብ ትችላለህ። ግን እኔ አሁን ለምሳሌ እውነት ለመናገር እኔ ቁርአን አንብቤ አላውቅም። ነገር ግን ስለ ቁርአን አሁን ላይ የሚነገሩት ነገሮችን ወይም መጽሐፉ ላይ የተጻፉትን ነገሮች አንዳንዶችን አይቻለሁ። ማለት እኔ አንብቤ አላውቅም፣ ግን እንዲህ ጀስት የተቆራረጡ ቪዲዮዎች ምናምን አሉ አይደል? እንደዛ አይቻውቃለኝ እና ግን ለራሴ ሃይምሮ የሚከብድ አይነት ነገሮች አሉ። ግን እንደ ሰው የኔ ሃይምሮ ሊቀበለው የማይችለውን ነገር የሌላ ሰው ሃይምሮ ይቀበለዋል ብዬ ማመን አልፈልግም። እሺ ቅድም አዳም ከዚያ በኋላ እግዚአብሔር እባብን ረገመው አይደለም? እባብ ተረገመ። እሺ እርግማኑ ምን ነበር? ትልቁ ልዩነታችንን እየነገርኩህ ነው። አሁን ላይ ወደዚህ እንደሆነ ታውቃለህ። እኔ ጥያቄያችን ራሱ ያረዘምብን እንደሆነ ታውቃለህ። በአዳምና በሔዋን ደረጃ ራሱ የወረዱበት ምክንያት ወይ ደግሞ ከአምላካቸው ጋር የጣሉበት ምክንያት አንድ አይደለም። ስለዚህ አንዳንቺ ይጸጋ አሁን እዚህ ጋር ወለም ቀጣዩ ጥያቄ እዚህ ነገር እንደገባው እንደሆነ ታውቂያለሽ። ወላሂ እንግዲህ ምንም ትርጉም የማይሰጠው ብላ እስልምና ላይ ያለውን ነገር እንትን ለማለት ለዚህ ነው ትርጉም የማይሰጥ ምን ያክል እንደሆነ ልገልጽልሽ ነው። ከዚህ እንዲሁ አዳም እግዚአብሔር እባብን ረገመው። እሺ ከዚያ ምን ብሎ ነው የረገመው? እንደ መጽሐፍ ቅዱስ ጸጋ በደረቱ እንዲሳብ ሌላስ አለቀ ነው? ቀጥታ ማለት ቃል በቃል አሁን መጽሐፍ ቅዱስ ስላልያዝኩኝ ቃል በቃል እንደዚህ ነገር አልችልም። ቦታ ነው የረገመው ምርግማን ብቻ ነገርኝ። ቃል በቃል ችግር የለም። ማስረጃ ማለት ብዬ ችግር የለውም። ማስረጃ ጠይቀኝ። የማምነውን ያክል ያቅሜን ያክል ነገር ካለኝ ሌላ ምን ረግሞታል? እባቡን አዳምና ሔዋን የእናንተን ባላቅም በእኛ የፈለጉት አምላክ መሆን ነው። ገብቶ ካለ አይደል? ስለዚህ የተጣሉበት ምክንያት ያ ነው። አምላክ መሆን ይፈልጋል። ምን ብሎ ረገመው? ሌላ እርግማን በሆድህ ትሳባለህ አለው። ሌላስ በእባብ ተመስሎ ደግሞ ዲያብሎስን ስለሆነ በዛው እየረገመ ያለው ገብቶ ካለ አይደል? ማለት ዲያብሎስ ማለት ሳጥናኤል ነው። ከመላእክቶች አንዱ የነበረ ነው። በዛው ዲያብሎስን ተመስሎ ረግሞታል የሚል የለም። እሱ ካንቺ ነው። ምን ረገመው ነው አሁን ጥያቄ? ሌላ ረገመውን እሺ እኔ ልንገርሽ፣ ላስታውስሽ እባቡን ራስ እሺ ንገረኝ። እኔ ከማረዝምብክ እሺ አንተ የምታውቀውን ንገረኝና እኔ የኔን ጥያቄ ልቀጥልልህ። ምክንያቱም ልጠይቅህ ከምፈልገው ጥያቄ ሌላው ምን አለው? እባብን ሲረግመው ሌላው ምን አለው? በሆድህ ትሳባለህ ካለ በኋላ ለዘላለም አፈር እየበላህ ትኖራለህ ብሎታል። አፈር የሚበላ እባብ አለ በዚህ ምድር ላይ? እባብ ሲመታ ገብቶ ካለ አይደለ? አሁን ለምሳሌ ማንኛውንም እባብ በተፈጥሮ ማለት ነው ልትገለው ብትፈልግ ጭንቅላቱን ነው መምታት ያለብህ። ገብቶ ካለ አይደል? ጭንቅላቱን ካልመታኸው ግን ብትመታው ይነሳል። የአፈር ልሶ ይነሳል እንደሚባለው ማለት ነው። ኦፍኮርስ ይነሳል። ስለመመታት ሳይሆን ጸጋዬ፣ ይሄ እርግማን ምንድነው? አፈር ትበላለህ ለዘላለም ብሎታል። በሆድህ ትሳባለህ አለው። እሺ እግሩ ተቆርጠ፣ በሆዱ ተሳባ፣ ተፈጸመ። እሱም በል ሌላው የእግዚአብሔር እርግማን ምንድነው? በአፈር ትበላለህ ለዘላለም አለው። አፈር የሚበላ የእባብ ዘር አለ ምድር ላይ አንድ እንኳን? እንደ ምግብ አድርጎ የሚበላ አድርገህ ነው እንዴ ብታስበው? አፈር ትበላለህ ብሎታል። ምን ማለት ነው?
የአፈር ትበላለህ እኮ ማለት ነው። አሁን ለምሳሌ አዳምና ሔዋን ሞት ሲፈረድባቸው አፈር ትበላላችሁ ተብሎ ያፈር የምንበላው ሞት ነው አይደል? አሁን እሱን ቀጥታ ተረጎምሽልኝ። በሆድ መሳብ ነው ስትይ በሆድ እንደሚሳበባ እያየን ነው በአካል ቀጥታ ነው ትርጉም አይደለ? አፈር ላይ ሲሆን ሌላ ትርጉም አለው እያልሽና አፈር መብላት ሲባል ምን ማለት ነው? እሺ እኔ የጠየኩህ ያለሁትን ጥያቄ አንተ ጭንቅላት ውስጥ ክርስቲያኖችን ልጠይቅ ብለህ ያሰብኩን ጥያቄ ነው እኔ ጋር እያመጣክ ያለከውና የኔ እኔ ይሄን ጥያቄ ክርስቲያኖችን ጠይቄ አላውቅም። በጣም ቆይቷል። ከ2 ዓመት ምናምን በፊት አንድ ልጅ ብቻ ጠይቄ ያውቃል። ማለት ክርስቲያኖችን ሳገኝ እጠይቃለሁ ብለህ የምትጠይቀውን ጥያቄ ነበረ ስትጠይቅ የነበረው። ፕሮብሌም ፎር ሚ አንቺ እረፍት ስለጀመርሽ ነው። ጥሩ መጠየቅ ይዘሽ ነበር መጀመሪያ ላይ። ሰዎች ታዲያ እንዴት ነው የሚድኑበት መንገድ? በጣም ጥሩ ጥያቄ ነበር። እኔ ልጠይቅህ የፈለኩትን ጥያቄ ክርስቲያኖችን ወክዬ ሳይሆን ራሴን ብዬ ነበር። ማለት ለራሴ ህሊና ማለት ነገሮችን በራሴ ማረጋገጥ ስለምፈልግ ነበር እየጠየኩህ የነበረው። ግን አንተም ሆንክ ከታች ያሉት ኮሜንታተሮች የሚፈልጉት ምንድነው? ራሳቸው መጠየቅ የሚፈልጉትን አይወር ደግሞ የሆነ በቃ እንዴት ብዬ ልንገርህ፣ ከማወቅ ይልቅ ማፌዝ የሚቀድማቸው ሰዎች ናቸው። አንተም እንደዛ ነው ማለት ክርስቲያኖችን ሳገኝ እጠይቃለሁ ብለህ ውስጥ ላይ ያጠራቀምከውን ጥያቄ ነው መጠየቅ የፈለግከው። እኔ ደግሞ ልጠይቅህ የፈለኩት ምንድነው? ክርስቲያኖችን አንተ በእርግጥ መምህር ስለሆንክ እያስተማርክ ስለሆነ ክርስቲያኖችን ሳገኝ እጠይቃለሁ ብለህ ጥያቄ ማስቀመጥ ኦፍኮርስ ለራስ ትክክል ሊሆን ይችላል። ገብቶካል? እኔ ግን ለማወቅ እንጂ ለማሳወቅ አይደለም። ገብቶካል አይደል? አንተ ያወቅከውን ለማሳወቅ ነው። እኔ ደግሞ ለራሴ ለማወቅ ነው መጀመሪያ። ገብቶካል አይደል? ያንን ነበር እየጠየኩህ የነበረው። አይ ቲንክ ከዚህ በላይ ጥያቄዎችን ብጨምርልህ መንገድ ትስታለህ ብዬ አስባለሁ። ኦር ልጠይቅህ ደስ እንዳለሽ ምርጫሽ ነው። እኔ አልከለከልኩሽም እኮ አሁን ወደ ሌላ ፖለቲካ ዘርሽው እንጂ እየተጠያየቅን ነው ሁለታችንም። በእባብ ነው የሳትታልሽ። በዚያ ላይ ጠየቅኩሽ። ኦኬ መጠየቅ የለብኝም ነበር ይሄን እንደተጠይቀኝ አልፈልግም ብትይኝ ወላሂ አቋርጠው ነበር። አንቺ ግን በሌላ ዘርሽው እንደዚህ ናቸው እንደዚህ ነው። አሁን ወደ ጥያቄው ግቢ። ያው ኦኬ ከአዳምና ከሔዋን ማለት አዳምና ሔዋን ላይ ያለን አመለካከት ወር ደግሞ አዳምና ሔዋን ላይ የነበረን ታሪክ አንድ ነው ብዬ ነበር የማስበው። ምክንያቱም አምላክ መሆን ሽተው ነው የወደቁት ብዬ ነበር የማስበው። ማለት በእስልምናው እንደዛ ብለው ያምናሉ ብዬ ነበር የማስበው። እንደዛ ብላችሁ ከሆነ የማታምኑት ኦልሬዲ ይሄ ራሱ ልዩነት አለው ማለት ነው። ስለዚህ አምላክን ሽቶ እንደሆነ መጽሐፍ ቅዱስ ላይ ተነግሯል። እኔ እስልምናውን ነው እየጠየኩት ያለሁት። ገብቶካል አይደል? ይለያል ብለሽ እኮ እንደሚለያዩ ነጥብ አነሳሽ አይደለ? ለሱ ቢያንስ አምላክ ለመሆን ነው። እኔ እስልምናውን ንገረኝ። እስልምናውን ነው ማወቅ የፈለኩትኝ አይደል? በእስልምናው ላይ አምላክ መሆን ፈልገው ነው ወይ የወደቁት? አይደለም። ስለዚህ ልዩነት አለን። እኔ ደግሞ አምላክ መሆን ፈልገው እንደወደቁ ነው ማምነው። የቱ ጋር ነው እንደሱ? የኔን ሃይማኖት ነው ማወቅ የምትፈልገው? ስለኔ ሃይማኖት ላይ እንጂ ቀጣዩ ጥያቄሽ ምንድን ነው? ኦኬ ቀጣዩ ጥያቄ ደግሞ ስለ ነፍስ አመጣጥ ነበር የጠየኩት። ነፍሶች ማለት እንደኛ ሃይማኖት የሰው ልጅ ነፍስና ስጋውን ከቤተሰቡ ነው የሚወስደው። ማለት ነፍስም ስጋህንም ከቤተሰብህ ነው የምትወስደው እና ከእናትና ከአባትህ ነው የምትወስደው። ነፍስ ከሌላ አካባቢ ነው የሚመጣው ምናምን የምትል ከሆነ አይ ቲንክ የሆነ ጊዜ የሆነ መጽሐፍ አንብቤ ያለውኝ የሆኑ ሃይማኖቶችም አሉ ነፍስ በሌላ ሰማይ ላይ እንዳለና ሰዎች ከዛ እንደሚመጡ እና አይ ቲንክ ዱዳ ሆኖ የሚወለዱ አካለ ስንኩል ምናምን ሆኖ የሚወለዱት እዛ እርግማን ያለባቸውን ምናምን ብለው የሚያምኑ ሃይማኖቶችም እንዳሉ ትንሽ አንብቤ ነበር። አይ ቲንክ ኦኬ ነፍስ ከሌላ ቦታ ከሆነ የሚመጣው ኦልሬዲ ስለ ኢሳ ልጠይቅህ የነበረው ጥያቄ አስፈላጊ አይደለም። ምክንያቱም የኢሳ ነፍስ ልክ እንደኛ የሰው ልጅ ነፍስና ስጋውን ከቤተሰቡ ከሆነ የሚወስደው የኢሳ ነፍስ ኬት መጣ ብላችሁ ነው የምታምኑት የሚለውን ጥያቄ ነበር ልጠይቅህ የነበረው። አንተ ግን ነፍስና ስጋ በእስልምና ከሌላ ሰማይ ነው የሚሰጠን ኦልሬዲ ተፈጥሮ ያለቀ ነገር ነው ካልክ ኢትስ ኖት ሜክ ሴንስ። ማለትም የምትመልስልኝ መልስ አይኖርክም። ኦልሬዲ መልስ ትዝ አለኝ ስላለ ማለት ነው። ጨረሽ? ያ ጨረስኩ። ምንም ለጭንቅላት የሚመጥን ነገር አላገኘውም። ቴንክ ዩ ኤኒዌይ። ለጭንቅላት የሚመጥነው ምንድን ነው? አያቻት ወጣች። ወይኔ ጉዴ! አዳም ፈጣሪ መሆን ስለፈለገ ነው። እንዲሁም ሰው ነፍሱ የሚፈጠረው ከእናትና ከአባቱ ነው። ከእናትና ከአባት ስጋ ነው የሚገኘው። ነፍስ ሌላ ነች። ቅዱሳን ምን ይሻላቸዋል?
አዳም የሚባልን አካል አምላክ ፈጠረ። ከዚያም ያችን የዛፍ ፍሬ አትብላ አለው፣ በላ፣ አመፀ። ከዚያ በኋላ ልጆቹ እንዳለ ኃጢአተኛ ናቸው ብሎ ፈረደባቸው አምላክ። ለምን? አባታቸው አዳም ኃጢአትን ሰርቷል። አንዴ ሲሰራ የለውም እኮ አልሰማህም። አባት ሰርቷል አዳም፣ በዛ ትጠይቃለህ። ኃጢአተኛ ነህ። እሺ ታዲያ እንዴት ነው የምድነው? በቃ እኔ ወርጄ እሰቀልልሃለሁ፣ እሞትልሃለሁ። እንድድንም ምንም አላደርግም። ላላላ መሰቀሌን ብቻ እበላ። አንተ የኔ ሚና ምንድነው? ኃጢአቱ ሲሰራ የለህም። ሲዳንስ የኔ ሚና ምንድነው? የለህም። ዝም ብለህ ነው። ከዚያስ ይሄ ነው እውነተኛ አምላክ። ያ ሁሉ ነብያት ለምንድነው አጥንታቸው የተሰበሩ፣ የተገደሉት፣ የተሳደዱት ሁሉ የሆኑት? የነሱ ማጋ ምንም ያድነህም። ምንድነው የሚያድነው? አንድ ኢየሱስ። ይሄ እንዴት አይምሮ እንደተቀበለው ነው ያላውቅም። አምላክ ኃጢአትን ሳትሰራ ሰርተሃል ብሎ የሚፈርድብህ አምላክ ይሄ ፍትሃዊ አምላክ አይደለም። ማን ሰርቷል ተብለህ? አዳምና ሔዋን ሰርተዋል። በቃ አንተም ኃጢአተኛ ነህ። ሳትሰራ ኃጢአተኛ ነህ ብሎ ከፈረደብህ ገና እዚያ ጋር ያልቃል ክርስትና። ወላሂ ላዚም አይምሮ ላለው ሰው በእስልምና እስከተባለ የሰው ልጅ ንጹህ ነው፣ ምንም ኃጢአት የለበትም። የኃጢአትን ህግና ስርዓት አውቆ ሲተላለፍ ጊዜ አምላክን ትእዛዝ የዛኔ ነው እንደ ኃጢአተኛ የምትወሰደው። አለቀ። ህፃን ልጅ ቢሞት ወዴት ነው የሚሄደው አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ወደ ገነት ብሎ ተናገሩ። ለምን? ገና የኃጢአትን ኃጢአትነት አላወቅም። የአምላክን ህግ አውቀህ በተሰጠህ አይምሮ አገናዝበህ የኃጢአትን ኃጢአትነት ለይተህ የጽድቅና መጥፎን ነገር ለይተህ የዛኔ አምላክን ትእዛዝ ሆን ብለህ አውቀህ ስትተላለፍ የዛኔ ኃጢአተኛ የምትባለው የዛኔ ነው እንደ ኢስላም። እንደ ክርስትናስ ገና ስትወለድ ኃጢአተኛ ነህ። ለምን? ሰርተህ ነው ወያኔ ኃጢአት? ኧረ የለህም። አይደለም ኃጢአቱን ሊሰራ ሲሰራም የለህም። አዳምና ሔዋን አባትና እናት ናቸው የሰሩ። ያ ከዚያስ አምላክ ራሱን ወርዶ እንደገና ሰው ሆኖ ራሱን አስገደለ፣ አሰቀለ፣ ከዚያ ዳነ። አስተውሉ፣ ወላሂ ቆም ብላችሁ አስቡ። እንደ ኢስላም አንድ ሰው ኃጢአት ማለት ምን ማለት ነው? የአምላክን ስርዓተ ህግና ስርዓት መተላለፍ እኮ ነው። ትርጉም ምንድን ነው? ኃጢአት ማለት አልገባችሁም? አዳምስ ሰው ህግና ስርዓት አወጣለት አምላኩ እንዳትበላ አለው። ይህን ዛፍ ከለከለው። ያን የከለከለውን ተላለፈ። ኃጢአት አደረገ? አዎ አድርጓል። እናንተስ መቼ ነው ኃጢአተኛ የሆናችሁት? አላህ ሱብሓነሁ ወተዓላ ንጹህ አይምሮ ሰጥቶ ለአቅመ አዳም ለአቅመ ሔዋን ደርሳችሁ የአምላክ ህግና ስርዓት ደርሷችሁ ያንን ያዘዘውን ትእዛዝ አንሰራም ስትሉ የተከለከለውን ነገር ስትተላለፉ ስትሰሩ የዛኔ ነው ኃጢአተኛ የምትባሉት። የሚገርማችሁ በዚህ እድሜ ደረጃ ደርሰው ራሱ ኃጢአተኛ የማይሆኑ አካሎች እንዳሉ ኢስላም ያስተምራል። የአይምሮ ህመምተኛ የሆነ ሰው ለምን ትልቅ ሰው አይሆንም? እድሜ ልኩን አምላኩን በሚክድ ስራ ላይ ቤተሰቦች ሊያሰሩት ይችላሉ። አያውቅም ይሄ ነገር ኃጢአትነቱን። ይሄን ሰው እንደ ኃጢአተኛ አላህ ይፈርድበታል ወይ? ላ በፍጹም ንጹህ ነው ይሄ ሰው እንደ ኢስላም። ይሄ ሰው ንጹህ ነው እንደ ኢስላም። ህፃናት ልጆች ምንም ሳያውቁ ስለ ኃጢአትነት በዚያው ሁኔታ ላይ አደጉ፣ እምነታቸው ሌላ ሆኖ እነዚህን ሰዎች አምላክ አይቀጣቸውም ዝም ብሎ በከንቱ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ራሱ በቁርአን ላይ ሲናገር ይላል ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ መልእክተኛ ነብይ ሳልክ የምቀጣ አይደለሁም አለ። እንደ ኃጢአተኛም አይፈርድም በማንም ላይ። እንደ ኃጢአተኛ የሚፈረድባቸው ትእዛዙ ደርሷቸው አይ አንቀበልም ይሄን ብለው እርሱን ሲክዱ ጊዜ ብቻ ነው። هذا هو الإسلام الذي ندعوكم إليه። ሰው ልጅ አይምሮ ተስማሚ የሆነውን ሃይማኖት ፈልገሽ ነው ይሄ ነው የሚስማማችሁ። አምላክ በነቢያት በኩል የደነገገው ሃይማኖት የትኛው ነው? ሁለቱም መጽሐፎች ላይ ተመልከቱ። እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኑ ብሎ ነቢያትን አላዘዘም። አንዲትም ቦታ ክርስቲያን ሆኑ የሚል ቃል የለውም እግዚአብሔር። ነቢያቶችም እንዲሁ ከአምላክ ቃልን ተቀብለው ለትውልድ የሚያደርሱ ክርስቲያን ሆኑ ብለው አላዘዙም። የትኛውን ቦታ ነው? ወደ ቁርአን ስትመጡ ጊዜ ከአዳም ጀምሮ እስከ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ እነዚያ ነቢያቶች እየተነሱ ሙስሊሞች እንደሆኑ አላህ ራሱ አምላክ ያዘዘው እስላም ሆኑ እያለ በቀጥታ ታገኛላችሁ። እግዚአብሔር መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ክርስቲያን አልነበሩም ነቢያቶች። ታዲያ በምን መንገድ ላይ ነበሩ? ይሄ ነው። እሺ አስናቀ ሰላም አስናቀ
አሎ እሺ ሚዩት ነህ መሰለኝ አስናቀ አስናቀ is the mute of in the guest of ሁሱ ይቅርታ እንግሊዘኛ ተናገርኩባቸው ፍበሉኝ እንግዲህ ብዙ ቋንቋ መቻል አስቸጋሪ ነው አላህ እናንተን የሚያሳውቃቸው እውቀቱን ይስጣቸው እንግሊዘኛ ዶረግላችሁ አለው አስናቀ ሚዩትን አንሳ يجي ده الو تسمع الكلام ولا اشي جمع الو السلام عليكم مسو وعليكم السلام ما كم نجرة رجالة ربي الحمد لله وديتنا تجلى دا امتك ايش تجمع انا كم لا الحمد لله جلتهما نجا الحمد لله ما شاء الله من يونت ጥያቄ ሁለት ሶስት ጥያቄ ነበረኝ እሺ ጊዜ ለመቆጠብ ሶስተኛ ጥያቄ ጀምር እሺ ዙሁር እየደረሰ ስለሆነ እሱ ጥያቄ ቀላል ነገር ነውና እኔ አሁን እንደራሴ ወታደር ነኝ ታውቃለህ ሚሊቴሪ ለባሽ ነኝ እሺ 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 ወንድምሽ እና አሁን እዚህ ቦታ ማለት ነው ስራ የምንሰራበት ቦታ ሁሉ ሃይማኖቱ አይከበርም ማለት ነው። አሁን ለምሳሌ እኛ አንጾምም አንሰግድም በቃ እነሱ የሚበሉ ነገር እንበላለን እኛ የሚበሉ ነገር እነሱ ይበላሉ ማለት ነው። ሶላት አትሰግዱም አይደል? ከዛው ሲቀጥል ደግሞ አሁን እኔ ያሉ ሶላት አትሰግዱም አንሰግድም አንጾምም ማለት ነው። እነሱ የሚበሉ ነገር እንበላለን እነሱ የሚጠጡ ነገር እንጠጣለን ማለት ነው። እሺ ወንድሜ በደንብ አድርገህ አዳምጠኝ። የአንድ ሙስሊምነቱ መገለጫ ሶላት ነው። ሁለተኛ ደግሞ ሶላት ካልሰገደ ሙስሊም አይባልም። ነገ ከአምላክ ከአላህ ፊት ቢቀርብ ሶላት የማይሰግድ ሰው የጀሃነም ነው የሚሆነው። الله قال بقال بالقرآن لا يتناقض قال سبحانه وتعالى ما سلككم في سقر قالوا لم نكن من المصلين الله بالقرآن لا من الآن ما سلككم في سقر جهنم ساتوست اندتكبوا إلى الرقاة ومن دنا تبلا يتيقالوا قالوا لم نكن من المصلين إنيا كسجاجة شان نبرنا من اللوالا يما يشكر صوت ولا جهنم من دمهر وقلت هنا القرآن كثير نبياتي صلى الله عليه وسلم الصلاة مفتاح الجنة صلاة جنة كل فنش برا على سو جنة مقبات كفلقي هي كل فما يزال لبت بزج بدر الله لقيتها ولا أملك الله سبحانه وتعالى يميك جزاكر مهنا لبت نبياتي صلى الله عليه وسلم حديث لا يمنعه العهد الذي بيننا وبينهم الصلاة فمن تركها فقد كفر صلاة يتوسو برقة الكدوان بالله بل إلى حديث لا نبياتي صلى الله عليه وسلم بين الرجل وبين الشرك والكفر ترك الصلاة بالله بس هو يونا بكهدة بكفر له صلاة النتونا صلاة الكتوى سويه يكفر الكسب النا يوتر እና አባካችሁ ሶላትን ተታችሁ ያላችሁ ወጣቶች ካላችሁ ይኸውላችሁ ሌላውን ወንጀል ላይ ልትወድቁ ትችላላችሁ። ሶላትን በፍጹም እንዳትተውት። አላህ በቁርአን ላይ ማንኛውንም ትእዛዝ ሲያዝ ከቻላችሁ ይላል። ሐጅን አድርጉ ሲል የቻለ ሰው ያድርጋል። ጾምን ይጾም ሲል የቻለ ሰው ይጾም። ዘካ ስጡ የቻለ ሰው ዘካ ይስጥ። ሶላትንስ የቻለ ይስገድ ያለው ላ ወዕቡድ ረበከ ሐታ የእትየከ ልየቂን አለ። ሞት እስኪመጣብህ ድረስ እኔ ጌታህን አላህን ተገዛ አለ። እሺ ቁሜ መስገድ ባልችልስ? ሰውየው መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እኔ ቁሜ መስገድ አልችልም አንተ የአላህ መልእክተኛ አላቸው። ኦኬ እስኪሻለህ ድረስ አቋርጥ ላይ ያሉት ላ صلي قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومي إيمان አሉ። ቁመህ ስገድ ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ ተኝተህ መስገድ ካልቻልክ በማመላከት ስገድ አሉ። እና ይህ ነው ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩት ይሄን ነው። አደራ ከሶላት አትራቁ። ከሶላት የራቃችሁ ካላችሁ ሰዎች ካላችሁ ተውበት አድርጋችሁ ወደ አላህ ተመልሳችሁ ሶላታችሁን ጀምሩ። ስለ ስጋው ምናምን ከማሰብህ በፊት መጀመሪያ ስለ ሶላት አስብ። ወንድሜ ሶላት የምትሰግድበትን መንገድ አመቻች። ከዛ ቀስ እያለ ያስተካክላል። እሺ ኢንሻአላህ ሁለተኛ ደግሞ አሁን ሁለተኛ ጥያቄ ደግሞ እዚህ ነው የምንኖረው ሶማሌ ውስጥ ነው ማለት ነው። የኢትዮጵያ ብር እዛ አካውንት ላይ ነው የሚገባው ማለት ነው። ያ አካውንት ደግሞ ትውልድ አለ ማለት ነው። ያ ትውልዱ ለኛ እንዴት
ይሆናል ምን ነው ምን አልከኝ ወንድሜ? ምን አለ? እኔ አሁን እዚህ ያለው የምኖረው ሶማሌ ውስጥ ነው ማለት ነው። ያ ኢትዮጵያ ብር የኛ ደሞዝ አካውንት ላይ ነው የሚገባው ማለት ነው። ያ አካውንት ላይ የሚገባው ደሞዝ እዛ ነው የሚያስገባው እንጂ የኛ እጅ ላይ አይሰጡም ማለት ነው። ያ ደግሞ ባንኩ ትውልድ አለ ማለት ነው። ሲውልድ ያ ውልዱ እንዴት ነው የሚሆነው? በወለድ ወለድ ካለው እሱም አይሆንም። ወለድ ሐራም ነው። በወለድ የሚመጣ ገንዘብ አላህ ስብሐነሁ ወተዓላ በቁርአን ላይ ያ አዩሀ الذين آمنوا لا تأكلوا الربا ይላል። እናንተ ያመናችሁ ሰዎች የወለድ ገንዘብን አትብሉ ይላል። እሺ ወለድ አይቻልም፣ ክልክል ነው። ኮሜንት ላይ ክርስቲያን ልጆች ወለድ ብለው አድርገዋል መሰለኝ። እንደ ክርስትና ወለድ እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ? ለወንድምህ በወለድ አታበድረው አለ። ለውጭ ሰው ግን በወለድ አበድረው ችግር የለውም ይላል። ምን ትላላችሁ? ፍትህ ነው? ለወንድምህ በወለድ እንዳታበድር እስራኤላዊ ለሆነ ሰው፣ ለውጭ ሰው ግን በወለድ አበድሩት ይላል። ሌላ ቦታ ላይ ዘራ ይላል የረከሰና የበከተ ምግብ እንዳትበላ አንተ የተቀደስክ ሕዝብ ነህና ይላል። ውጭ ላይ በርህ ላይ ለሚገኝ ድሃ ግን ስጠው፣ ወይንም ለእንግዳ ሽጠው ችግር የለውም። በክት ምግብ ማለት ነው። ይሄ ፍትህ ነው ቅዱሳን? ዮሐንስ ጸጋና ሰላም ይብዛል። አንጾኪያ አለ አሎ እሺ እግዚአብሔር ለወንድምህ በወለድ አታበድር፣ ለውጭ ሰው ግን አበድሩ ችግር የለም ይላል። ይሄ ፍትህ ነው ብላችሁ ታምናላችሁ? ምን አልከኝ? እሱ ለወንድምህ በወለድ አታበድረው፣ ለውጭ ሰው ግን አበድሩ ችግር የለውም ይላል እግዚአብሔር። ብቻ ከባድ ነው። ብቻ ያው እሱ ይቅርና እኔ አንድ ሌላ ጥያቄ ልጠይቅ። እሺ ጥያቄ ነው ለንካ ምን አልከኝ? ጥያቄ ምንድን ነው? ኦኬ ጥያቄው ኖርማል ላይክ ጀነራል ጥያቄ ነው። መቼ ነው ኢየሱስ ክርስቶስ ጌታ እንደሆነ አምነህ የምትቀበለው? መጽሐፍ ላይ ተመርኩዘን እናውራ። እንደ ወንድ ልጅ ኢየሱስ ክርስቶስ አምላክ አለው፣ ጌታ አለው። ማስረጃ ላሳይህ ሳይሆን ኢየሱስ ክርስቶስ ጌታ እንደሆነ አምነህ መቼ ነው የምትቀበለው? አይደለም ነው እሱ አይደለም። ጌትነቱ እየተደረገ በመደረግ ያለው ጌትነት ነው። የስልጣን ሹመት ነው። አለቃ አቅረብህ መጽሐፍ ላይ ከፍቼ ምን ትላለህ? ጋዛት ምን አልከኝ? ላስረዳህ መጽሐፍ ላይ ኢየሱስ ክርስቶስ ጌትነቱ የሹመት ጌትነት ነው። በመሰጠት ያገኘው ጌትነት ነው። በመደረግ ያገኘው ልክ ሌሎች ቀደምቶች ጌታ ማለት ነው። ጌትነቱ መቼ አመጣጡ ከየት እንደመጣ ታውቃለህ? መጀመሪያ ወደ እሱ እንመጣለን። አሁን እዛም እንደ ፌንጣ ትርገጥና ስለ ጌትነት እናወራና ከየት ነው የመጣው ወደሚለው እንመጣለን። ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው ወይንስ አይደለም? እሱ መጀመሪያ ሲመጣ ራሱ ጌታ ስለነበረ ከዛ ጌትነት ደግሞ እንዴት እንደመጣ ትንቢተ ኢሳይያስ 16 ጌትነትን ከጊዜ በኋላ ያገኘው ነው። መጽሐፍ ቅዱስ ላይ ላሳየ ማስረጃ ላሳይህ በመደረግ እንደሆነ አውቆ እሱማ እኮ እንደዚህ ይላል እኮ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ የእግዚአብሔር መልክ ስለወር ሳለ ከእግዚአብሔር ጋር ማተካከልን ስላልፈለገ የባሪያ መልክ ይዞ በሰው ምሳሌ ሆኖ በመስቀል ላይ ተሰቀለ እያለ ይናገራል። መጀመሪያ ግን አመጣጡ ራሱ ከጌትነት እኮ ነው የመጣው። አንጾኪያ ኢየሱስ ክርስቶስ ጌትነቱን በመደረግ በመሰጠት ያገኘው ጌትነት ሹመት እንደሆነ ስልጣን እንደሆነ ነገሮች ላይ ላሳይህ ከመጽሐፍ ማስረጃ። መጀመሪያም ጌታ ስለነበረ ከዛ ጌትነቱን ቲቶ እኮ ነው እንደሰው ጌታ አልነበረም እያልኩህ ነው። በመደረግ ነው ያገኘው እያልኩህ ነው። ላሳይህ ወይ ማስረጃ። መጀመሪያ ጌታ አልነበረም አይደለም፣ ተደርጎ ነው። ላሳይህ ወይ ማስረጃ። ነው ተደርጎ አይደለም። መጀመሪያ ጌታ ነበረ። ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ዓለም መጥቼ ያለው የት መጣ አይደለም ጥያቄ ወገናችን። መጀመሪያ አብ ዘንድ ስለነበረ መጀመሪያም ጌታ ነው።
አዳም ተደርጎ ነው ይላል መጽሐፍ ቅዱስ። ስለዚህ ተሳስቷል መጽሐፍ ቅዱስ ነው መጽሐፍ ቅዱስ አይሳሳትም። እንግዲህ አሁንስ ተደርጎ ነው ይለና በመደረግ ያገኘው ጌትነት አምላክነቱ መጀመሪያም እኮ አምላክ ነው እኮ ኢየሱስ ክርስቶስ። ስለ ጌትነት ሲያወራ መጽሐፍ ቅዱስ ጌታ ተደርጎ ነው ይለናል መጽሐፍ ቅዱስ። ምን ትላለህ? ኦኬ ትንቢተ ኢሳይያስ 59:16 ለምን ይላል? ወደ ምድር ሲመለከት ምድር ላይ ቅን ሰው ስላልነበረ እግዚአብሔር ክንዱን አመጣ። ያ ክንዱ እሺ ሚክያስ ሰላም ሚክያስ ይሰማል? የኔን ጨርስ እንጂ። እሺ አንዴ ትቀጥላለህ። ሚክያስ አለ እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል? ሻወር ይወስዳል። ለሶላት ራሱን ዝግጁ ያደርግ ዘንድ ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ ሶላትን መስገድ ይጀምራል ማለት ነው። ሌላኛው ነገር ሰውየው እስልምና ሲቀበል ያለፈ ኃጢአቱ ሁሉ እንደሚማርለት አላህ በቁርአን ላይ በርካታ ቦታ ይናገራል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ሰው እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ አምላካችን አላህ ሱብሓነሁ ወተዓላ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ከክህደታቸው ቢመለሱ እኔ እምርላቸዋለሁ ይህን ንገራቸው ይላል። ሌላው ነገር አንድ ሰው እስልምናን ከተቀበለ በኋላ በቀጣዩ ዓለም አላህ ምን ቃል ገብቶለታል? እንግዲህ ከሞት በኋላ ህይወት አለ፣ እንቀሰቀሳለን፣ እንነሳለን። ከዚያ በኋላ ምን ቃል ገብቶልናል ከተባለ አላህ ቃል በቃል በቁርአን ላይ ወደ ገነት እንደማስገባቸው በእርሷም ውስጥ የዘላለማዊ ህይወት እንደምሰጣቸው እያለ ይናገራል። በሱራ ሉቅማን ላይ ቁጥር 6 ላይ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁ ለዘላለም በእርሷም ውስጥ ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃሌ ነው አለ። ቃል ገብቷል። ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ አምነው መልካምን የሰሩ ለእነርሱ ገነት አለችላቸው ይላል። ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በአላህ አምነው መልካም የሰሩትን ገነት ሊያስገባቸው ቃል ገብቶላቸዋል ይላል። እና ይህን ይመስላል ኢስላም ባጭሩ። አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛ መለኮታዊ ሃይማኖት ነው። ይህን በርካታ ቦታ ላይ ይናገራል። ኢነ ዲነ ዒንደላሂል ኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው ይላል። ወረዲቱ ለኩሙል ኢስላመ ዲና ይላል። ከሃይማኖት እስልምናን ብቻ ነው የወደድኩላችሁ ይላል። ከእስልምና ውጭ ሌላን መንገድ ይዞ የመጣ ሰው በቀጣዩ ዓለም ወደ ገሃነም ወደ ሲኦል እንደሚገባ ይናገራል። ምን ይላል? يقول الله سبحانه وتعالى في سورة آل عمران ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين ይላል። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖቱን ይዘንድ ተቀባይነት የለውም፣ በቀጣዩ ዓለምም ከከሰሩ ሰዎች ከሲኦል ሰዎች ይሆናል እያለ ይናገራል። ይሄ ነው። እሺ ወንድማችን ሚክያስ ስሙ መቀየር ካልፈለገ ችግር የለበትም። መቀየር የሚፈልግ ከሆነ ሌላ ስም ደስ ያለውን ስም መቀየር ይችላል። ፈቃደኛ ከሆነ ሙሐመድ ብለው ደስ ይለኛል። ሚኪ ሶላት የሚያስተምሩ ጓደኞች ካሉ በአካባቢ ስለ ሶላት አሰጋገድ ብትጠይቃቸውና ብትማር ከዚያ ሶላትን ብትጀምር የመጀመሪያው የአምልኮ ስርዓት እሱ ነው። በእስልምና የመጀመሪያ ቀደም ያልከው የሸሃዳ ቃል አንደኛው ነው። ሁለተኛ ለዚህ ላመንከውና ለመሰከርከው ሶላት መስገድ ነው። ከእርሱ ውጭ ለማንም አካል አምልኮ አይሰራም። ይሄን ይመስላል። ወደ ሶላት ልሄድ ነው። ዛህራ አለች መሰለኝ። ቀጥይላችሁ። ባረከላሁ ፊኩም። መርሐባ። ሰላም አለይኩም ሚክያስ። ስሙ ማን ሆነ? መሐመድ። የመጀመሪያ ሰላም አለይኩም ልበል። ሰላም አለይኩም ይሰማሃል ወንድሜ? አሁን የሰለምከው ሚክያስ ይሰማሃል? እሺ ወጥተሃል። ምናልባት ኔትወርክ ይሆናል። ሰው በውስጥ አናግረኝ። ፎሎ መልሼልሃለሁ። ፎሎ መልስና የቴሌግራም ቁጥርህን ላክልኝ። ዮሐንስ ሰላም፣ እንዴት ነህ? ሰላም ነው አለን። አልሐምዱሊላህ። ጥያቄ አለ ወይስ እንጠይቅህ?
ድምፅህ ሩቅ ነው። እንደም እኔም መጠየቅ እፈልጋለሁ። ኦኬ ጠይቅ፣ ግን ድምፅህን አስተካክለሽ የሆነ ነገር አለው። ይሰማ? አሁን አሪፍ ነው። እሺ ጠይቅ። ኢላሂ ከኔ ሆነ እንዴ? ከኔ ነው እንዴ? ያ ጀማ ነው። አይሰማችሁም? አይሰማም አሉ ከስር። ከኔ አይደለም አይሰማም ድምፁ። እንትን ሁሴን እኮ እኔ ማስታት አይችልም ነው ወይስ ምንድን ነው? እኔ 10 ቀን ነው እዚህ ቤት የገባሁት። ምንድን ነው አንቺ? ቆይ እንዴ ነው አንቺ እኮ እዚህ ምንም አታውቂም አንቺ ራስሽ። እኔ ከአንቺ ጋር ሳይሆን ከውሱ ጋር ነው ማለት ነው። ምንም አላውቅም። እሺ ሚውት አድርገህ አዳምጥ እስኪ እባክህ፣ አትረብሽ። ዮሐንስ ማነው? እንትና ማነው? አንሱኪያ እኛ እኮ እንትን ታግሰን ነው ያለነው። ሰራህ ተውት እንጂ አታስወርዱት። ተውት ዮሐንስ። እንትን ኤርፎን አድርገህ ከሆነ ወይም ምናልባት እንቀለው ኤርፎኑን። አላህና መልእክተኛውን ካልተሳደበ አታስወርዱ። እሺ ቀጥል ወገናችን። እንትንህን ኤርፎን አድርገህ ከሆነ ኤርፎኑን እንቀለውና አስተካክለው። እሺ ዮሐንስ እስከሚስተካከልለት አንሶኪያ ጥያቄ አለ? አንሶኪያ አንቺ እኮ ሀሜት እንጂ ነው ወንጀል አትሆንም። አንቺ ስንት ቀን ነው አንቺን የጠየኩሽ? እሺ ሌላ ጥያቄ አለ? ጠይቅ። አሁን እንትኑን ተው፣ የሆነ ሩሩተውና ጠይቅ ጥያቄ ካለ ምናምን ነው። አንቺ ምንም አታውቂ ነው። ሀሱን ነው መጠየቅ የምፈልገው። እሱ ራሱ እኮ 10 ቀን። እሺ በቃ ሁሴን እንጠብቀው። በጣም ከባድ ነው። እሺ ሲመጣ ትጠይቀዋለህ። እሺ ሚት አድርገህ አዳምጥ። ሚኪያስ አለ ወንድሜ? ስም ወጣለህ እንዴ ወይስ እኛ እናወጣለን? ኦኬ ሙሐመድ በቃ ምርጥ ስም ማሻአላህ ተባረከ። አላህ ይጽና። በውስጥ እኔም ፎሎ አድርገኝና የቴሌግራም ቁጥር ላክልኝ፣ ትምህርት ትገባለህ። ምንድነው ማለት ነው? አሁን ሻወር ተወስድና ሰላት ትሰግዳለህ። ሰላት እንዴት እንደምትሰግድ ደግሞ አሁን እኔ በቴሌግራም ሰላም ማገኘው ወይም ስልኬን ልላክልህ እና እናገር ወይም የቴሌግራም ቁጥርህን ላክልኝ አንተ። ኦኬ እሺ መርሃባ። አሁን እኔ ፎሎ መልሼልሃለሁ፣ የቴሌግራም ቁጥርህን ላክልኝ በውስጥ። እሺ ወንድም አላህ ይጽና። እሺ ሌላ እንደፈለክ ማዳመጥም ትችላለህ፣ ማውረድም ትችላለህ። አሚን አሚን። አላህ ይስጥ። አንተንም አላህ ያጽና። እንደፈለክ መቆየት ከፈለክ መቆየት ትችላለህ፣ ማውረድ ከፈለክ ማውረድ ትችላለህ። እንደፈለክ አንተ። እሺ ክርስቲያን አስገባ ያ ጀማ። ዛሃሩ እንዴት ነሽ? አቤት ሰላም ነው አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። ለበ ጥያቄ ነበረኝ። ጠይቅሽ ወንድም። የውርስ ኃጢአት በሚመለከት ነበርና የውርስ ኃጢአት እንዴት ነው ወደ ሰው ገባ የሚለው በአዳም በኩል ነው ብለው ነው የሚያስተምረው ባይብል? እሰማለሁ። እንትን እኔ ነው እንደሚጠይቀው እስቲ ድጋሚ አውራ። እኔ ከፈለከው ማለት እሰጥሃለሁ።
ይመስለኛል እኔ ካንተ እሻላለሁ። ቶ ይቅርብህ። ሲስ ለማኝ እንደኖ ካለ የምትሻለው ጠየቀኝ። አሬ ማለት ልስቲ እሺ ቀጥል። ጥያቄ ሆኖ እንደም ይቅርታ። እሺ ኧረ ችግር የለውም እጠብቃለሁ። እናንተን የውርስ ኃጢአት እንዴት ነው ወደ ሰው ገባ ብለው የሚያስተምረው? ማን ነው የውርስ ኃጢአት ወደ ሰው በአዳም ገብቷል ብለው ያስተማረው? ይሄ እንትና ጳውሎስ ነው ወይስ ብሉይ ኪዳን ላይ እንዴት ነው የተገለጸው? ባይብል ላይ የለም የውርስ ኃጢአት ወደ ዓለም ገባ የሚል ያኔ የውርስ ኃጢአት እንደዛ የሚል ባይብል ላይ ቁርአን ላይ አሁን ወላ ተዚሩ ዋዝረቱ ዊዝረ ኡኽራ ይላል። አንድ ነፍስ በሌላው ባይብል ላይ የውርስ ኃጢአት አለ የሚል የለም ወንድሜ። ብሉይ ኪዳን ላይ ባይብል ላይ የለም እንደዛ የሚል። ብሉይ ኪዳን ላይ እንደዛ አይደለም። ባይብል ላይ ያ ጳውሎስ መጣና ህዝቡን አታለለ። ያኔ በኋላ ላይ ጳውሎስም እንደዛ ብሎ አላስተማርም እንጂ የውርስ ኃጢአት አለ ብሎ ጳውሎስም አላስተማርም። ክርስቲያኖች ናቸው የሚያስተምሩት። አለ ብለህ ታምናለህ? አንሶኪያ የውርስ ኃጢአት አንሶኪያ ሁላችሁም ባለመረቱ ሞተን ነበራችሁ። አንደኛ ቆሮንቶስ 5:22 ላይ ሁላችሁም የውርስ ኃጢአት አለባችሁ። ቆይ የውርስ ኃጢአት አለባችሁ ብሎ የውርስ ኃጢአት ነው ምን ይላል? የአንደኛ ቆሮንቶስ 15:22 ላይ ሁላችሁም በአዳም ኃጢአት ሞተን ነበራችሁ፣ አሁን ግን ሁላችሁም በኢየሱስ ክርስቶስ ደግሞ ቆይ ሰለሞት አላወራሁም። የውርስ ኃጢአት አለባችሁ የሚል ከዘፍጥረት እስከ ራዕይ አንድ ቦታ ላይ ያለ ኃጢአት እኮ ነው። ቆይ አንቺ ችግሩን እኮ ነው ተባለ። የውርስ ኃጢአት አለባችሁ የሚል አንድ አሳየኝ ባይብል ላይ። እሺ አለ ካለ እኔ አንድ ጥያቄ ሁላችሁም በአዳም ኃጢአት ሞተን ነበራችሁ፣ አሁን ግን ቆይ ወንድሜ አንዴ አንደኛ ቆሮንቶስ 15:22 ቆይ በአዳም ኃጢአት አይልም። በአዳም በአዳም ኃጢአት አይልም። በአንድ ሰው ምክንያት ሞት ወደ ዓለም ገባ ነው የሚለው። አንደኛ ቆሮንቶስን ትፈጪ፣ አንደኛ ቆሮንቶስ 15:22 ትፈጪ። አንተ ክፈት። በአንድ ሰው ምክንያት ሞት ወደ ዓለም ገባ ነው እንጂ የሚለው የኃጢአት ውርስ ትወርሳላችሁ የሚል ነገር የለም እዛ ላይ። ስለዚህ ሁላችሁም የኃጢአት ውርስ እንዳለ አንድ ቦታ ላይ ባይብል ላይ ያሳይ። የኃጢአት ውርስ እንዳለ አለባችሁ የሚል ኦኬ ጎበዝ። ታዲያ ሁላችሁም በአዳም ሞተን ነበራችሁ፣ በኢየሱስ ክርስቶስ ደግሞ አንደኛ ቆሮንቶስ ሞት ወደ ዓለም ገባን የሚለው ሞተን ነበራችሁ በአዳም ምክንያት አይልም እባክህ። እሱ እኮ በአንድ ሰው ምክንያት ያን ደግሞ ሞት እኮ ሞት በሱ ያን ደግሞ ሞት በሱ መጀመሩን ነው እንጂ የሚያሳየው ኃጢአት ውርስ እንዳለ አይደለም የሚያሳየው። የኃጢአት ውርስ እንዳለ ማስረጃ ስጠኝ ባይብል። አሁን እናንተ የኃጢአት ውርስ አለባችሁ ኃጢአት ምናምን ትሉኛላችሁ ነው። የኃጢአት ውርስ እንዳለ ማስረጃ ስጠኝ ነው እያልኩ ያለሁት። አንድ ላይ ምን ይላል? ሞት በሰው በኩል ሆኗል። ሁሉ በአዳም እንደሚሞት እንዲሁ ሁሉ በክርስቶስ ደግሞ የዋህ ሆኗል። ምንድነው እንደዚህ ማለት ነው? ሞት መጀመሪያ ትንሣኤ የጀመረው በኢየሱስ ክርስቶስ ምክንያት ነው። ሞት ደግሞ የጀመረው በአዳም ምክንያት ነው ማለት ነው እንጂ የኃጢአት ውርስ ወርሳችኋል ማለት አይደለም። ሞት የሚጀምረው ትንሣኤ የጀመረው በኢየሱስና በአዳም ምክንያት ነው። ወይም ደግሞ በአዳም ምክንያት ሳይሆን የጀመረው አጀማመሩን ነው የሚያሳየው። ለምሳሌ በአንሶኪያ ምክንያት ቲክቶክ ተጀመረ ብል የቲክቶክ መጀመሪያ ነው እንጂ የቲክቶክ ኃጢአት ተወረሰ የሚባል ነገር አታያይዘው። አንተ አሁን የራስህ ሐሳብ ነው ይሰጣው ነው በተራ እናውራ። እኔ አንቺ ጋር ሞራት አልፈልግም። ታውቂያለሽ፣ አንቺስ ምንም ስለማታውቂ ማስረጃ እኮ አሁን እኮ ማስረጃ ስትጠይቅ አንሶኪያ አሁን እኮ አንተ ማስረጃ ስትጠይቅ እየየ ነው የምትለው። ምን ላድርግ እኔ ማስረጃ ስጠኝ። አሁን የኃጢአት ውርስ አለ የሚል የኃጢአት ውርስ እዚህ ጋር ምንድነው የሚለው? በአዳም ኃጢአት ሁላችሁ ሞተን ነበራችሁ፣ በኢየሱስ ክርስቶስ ደግሞ ኧረ እንደዛ የለም እባክህ ባይብሉን አትበርድ አንተ። ከሁሉ ታናሽ መባል ትፈልጋለህ እንዴ? ባይብል ላይ ኢየሱስ ክርስቶስ በዚህ ቃል ላይ አንድ ነገር የሚጨምር በመንግስተ ሰማያት ከሁሉ ታናሽ ይባላል ይላል። እና ታናሽ መሆን ካልፈለግ ከቃሉ ላይ አትጨምር። ቃሉ የሚለው ምንድነው? ሞት በአንድ ሰው ምክንያት በአንድ ሰው ሞት ወደ ዓለም ገባ። ምንድነው እንደዚህ ማለት ታዲያ? አይውልክ አሁን እዛ ላይ እያወራ ያለው ሰለሞት ነው። ስለ ኃጢአት ውርስ ነው እየጠየቅኩ ያለሁት እኔ።
የኃጢአት ውርስ አለብን ብላችሁ እናንተም እንደምትሰብኩት የኃጢአት ውርስ አለብን ብለ አዳም ምንድነው እንትን ያለው መጽሐፍ ቅዱስ ይሄንን ፍሬ በበላስ ጊዜ ሞትን ትሞታለህ አይደል ያለው። ስለዚህ ከዛ ሞት ለማዳን ኢየሱስ ክርስቶስ ደግሞ ሲሞት ምን ሆነ? ሁላችንም በኢየሱስ ክርስቶስ ሕይወትን አገኘን። እንደዚህ ነው እንጂ አንቺ ስለ ወንጌል ምንም አታውቂም። ከኔ ጋር ባታውቂ አላገኛችሁም። እንዳላገኛችሁ ማስረጃ ሰጣለሁ። እንደው ቆይ አታውቂም ስላልክ ብቻ እኮ ምንም የምፈጥረው ነገር የለም ወገናችን። አሁን መልስ የሆነ ማስረጃ ስትጠይቅ ራሴን ነው ወገቤን ነው የምትለው ብዙ ጊዜና ራሴን ወገቤን ከማለት ማስረጃ ለምን አታመጣም? ለመጠይቅ ጥያቄ ኦኬ። ይሄን ፍሬ በበላ ሰዓት ሞትን ትሞታለህ ያለው መጽሐፍ ቅዱስ አዳም እኮ አሁን እዛ ላይ አይደለም የኃጢአት ውርስ እንዳለባችሁ የሚያሳይ ማስረጃ ስጠኝ ነው ያለው። ባይሆን የኃጢአት ውርስ እንደሌለባቸው ነው ማስረጃ ልስጥህ። በቃ አንተ ማምጣት ካልቻልክ የኃጢአት ውርስ የሚባል ነገር ባይብል ላይ እንደሌለ የማስረጃ ልስጥህ። ኦኬ እኔ እኮ ክርክር አልፈልግም ካንቺ አንቺ ለሐሜት እንጂ ለወንጌላችሁ ነው ነገርሻለሁ። ቅድም ራሱ አይ አንሰኪያ ለምን ነው ቆይ የሆነ ማስረጃ ሊመጣብህ ሲል ወገብ የለም ትላለህ። አሁን እኮ ችግሩ ምንድነው መሰለህ? አሁን አንተ ጥያቄ ትጠይቃለህ። ጥያቄ ትጠይቀህ መልስ አንተ ስትባል ወንጌልን አታውቂም ትላለህ። እሺ እኛ ደግሞ ማስረጃ እንስጠት ስንባል አንተ ማስረጃ ማምጣት ያልቻልከውን ነገር ማስረጃ እንስጠት ስትባል አሁንም ራሴ ነው ይሄን ፍሬ በበላ ሰዓት ሞትን ትሞታለህ ብለዋል አይደል? ስለዚህ ከዛ ሞት ምን ሆነ? ኢየሱስ ክርስቶስ ሲሞት ሁላችሁም ምን ሆነ? የዘላለም ሕይወትን አገኘን። በቃ ምንድነው ሌላ የኃጢአት ውርስ የሚባል ነገር የለም አይደለም። ሰለሞት ነው የሚያወራው እዚህ ላይ ሞትን ትሞታላችሁ ነው እንጂ የኃጢአት ውርስ ኃጢአት ማለት እኮ ኃጢአት እኮ በነገራችን ላይ በቫይረስ እኮ አይደለም ኃጢአት የሚጠላል ኃጢአት ማለት ምን ማለት ነው? እስኪ የኃጢአትን ዲፋይን አድርግልኝ እስኪ አንሶኪያ። ኃጢአት ማለት ምን ማለት ነው? አንድ ሰው ኃጢአተኛ ነው ሲባል ምን ማለት ነው? ኃጢአት ማለት ነው የኃጢአትን ዲፋይን ንገረኝ። ኃጢአት ማለት ምን ማለት ነው? ኃጢአት አንድ ሰው ኃጢአተኛ ነው ሲባል ምን እያልን ነው? ኃጢአት የሚባለውን ነገር እስኪ ዲፋይን አድርገው። ኃጢአት ማለት አይላችሁ አንተ ካላወቅ ልንገርክ፣ ከዛ በኋላ እኔ መልሱን እሰጥሃለሁ። ኃጢአት ማለት አንድ ሰው በነፃ ምርጫው የሚሰራው እግዚአብሔርን ማመጽ ማለት ነው። ነፃ ምርጫውን ተጠቅሞ አትስራ ስራ የሚል ህግ አለ። አንድ ሰው ያንን ህግ ሲጥስ ምን ይሆናል? ኃጢአተኛ ይባላል። ኃጢአት እንዴት ነው? ያን ኃጢአት አንተ በነፃ ምርጫ የሰራው ነገር እንዴት ነው ወደ ሰው የሚተላለፈው? አይተላለፍም። ይህ ስህተት የሆነ አስተምሮ ነው። ባይሆን ኃጢአት የሚባል ነገር በሰው እንደማይተላለፍ እኔ ማስረጃ ልስጥህ። ምን ይላል መሰላችሁ? እንትና ላይ ትምህርት ማለት ነው ሚልኪያስ ላይ እንደዛ ኃጢአት የምትሰራው ነፍስ እርሷ ትሞታለች ይላል። ልጅ የአባቱን ኃጢአት አይሸከምም። አባት እንደውም ላንብብላችሁ። ቆይ የልጁን ኃጢአት አይሸከምም የጻድቁ ኃጢአት በራሱ ላይ ይሆናል እያለ ይናገራል። ቆይ ላንብብላችሁ። የኃጢአት ውርስ አንቺ አይደለም እንኳን አሱ የራሱ የኔ መልስ መመለስ አቅቶት ተደብቋል። ገባሽ? ትናንትናም እንደዚህ ተደብቆ ነበር። ለማንኛውም ሰላም አለ ዛህሩ ሕዝቅኤል 18 ጀምሮ ነው። አይ ስራቴ እሺ ኧረ አንሶኪያ በጣም ቀልደኛ ነው። ዛህሩ አቤት። እና የውርስ ኃጢአት በብሉይ ኪዳን ከሌለ እና በባይብል ራሱ ከሌለ በቁርአንም አላሁ ተዓላ ምን አለ? ወላ ተዝሩ ዋዝረቱ ወዝረ ኡኽራ አለ አይደል? አንድ ነፍስ ሌላው በሰራችው አትጠየቅም። አንዴ ላንብብለትና ከዛ ትቀጥላለህ እኮ። እሺ ላንብብለት። ትንቢተ ኢሳይያስ ላይ ይገኛል። ተማነ ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 19 ጀምረህ ማንበብ ትችላለህ። ወገናችን ማን ነው ስምህ? ምን ይላል መሰላችሁ? እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ? ኃጢአት አይወራረስም ገዛው ሰለምን አይሸከምም ትላላችሁ። ልጅ ፍርድን ቅንን ነገር ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ኃጢአት የምትሰራ ነፍስ እርሷ ትሞታለች። ልጅ አባቱን ኃጢአት አይሸከምም፣ አባት የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድን ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደል ሁሉ አይታሰብበትም፣ በሰራው ጽድቅ በሕይወት ይኖራል እያለ ይናገራል። ስለዚህ አንድ ሰው ኃጢአተኛ የሚባለው ኃጢአት ይሰራ ነው። ኃጢአቱን ደግሞ ተጸጽቶ ወደ አምላኩ ከተመለሰና
ጸጸት ከተጸጸተን አምላኩን ይቅርታ ብሎ ከጠየቀ አምላክ ይምረዋል ይላል ባይብል እንጂ ኃጢአቱን ተሸከመ ወይም ደግሞ የኃጢአት ውርስ አለ የሚባል የባይብል አስተምሮ አንድ ቦታ የለም። ከዘፍጥረት እስከ ራዕይ አንድ ቦታ የለም እንደዛ የሚል ቅድም ኃጢአትን ማንም እንደ ኃጢአቱ ሳይሆን ሞት ወደ ዓለም ገባ የሚለው የሞት መጀመሪያ በበላህ ቀን ሞትን ትሞታለህ ብሎት የነበረው የአዳም እርግማን ማለት ነው። ረግሞት የነበረው ያን እርግማን ሞት መጀመሪያውን ነው የሚያሳይ። ሞት ከአዳም ነው የጀመረው ገጽ ነው ያን ነው ያኔ ሞት የሚባለው ነገር በባይብል 3 አይነት ነው። የመጀመሪያው አንድ ሰው ከእግዚአብሔር ሲለይ ልክ አሁን ለምሳሌ ኃጢአት የምትሰራ ነፍሷ ትሞታለች ብሎ የለቅድም ከእግዚአብሔር ሲለይ አንድ ሰው ይሞታል ተብሎ ይታመናል እንደ ባይብል ማለት ነው። ከእግዚአብሔር መለየት ነው ሞት የሚባለው አንድ። ሁለተኛው ደግሞ ስጋዊ ሞት ነው። ሶስተኛው የዘላለም ሞት ነው። የዘላለም ሞት ማለት ገሃነም ማለት አንድ ሰው ገሃነም ሲሞት የዘላለም ሞት ሞተ ይባላል። ኢየሱስ ከእንተና ማነው አዳም ደግሞ ሶስቱንም አልሞተም። በጣም በሚያሳዝን ሁኔታ በበላህ ቀን ሞትን ትሞታለህ ብሎታን እግዚአብሔር ነገር ግን አልሞተም። 950 ዓመት ኖሯል። ስለዚህ ሰይጣን ደግሞ ምን ብሎት ነበር መሰለህ? ከሰይጣንና ከእግዚአብሔር የሰይጣን ነገር ነው የተፈጸመው። ሰይጣን ትንቢቱ ምንድን ነበር መሰላችሁ? ሲያሳስታቸው ይሄንን ዛፍ በበላህ ቀን አይኖችህ ይከፈታሉ ብሎ ተናገረ። አይኖቻችሁ እንዳይከፈቱ እግዚአብሔር እኮ ይሄንን ቅጠል አትብሉ ያላችሁ አይኖቻችሁ እንዳይከፈቱ እና እንደ እግዚአብሔር እንዳትሆኑ ነው ምናምን ሲላቸው ከዛ በኋላ መልካምና ክፉን እንዳታውቁ ነው ምናምን ሲላቸው ከዛ በኋላ እነዛ አዳምና ሔዋን አይኖቻቸው ተከፈቱ። እንትን ሲሉ ቅጠሉን ሲበሉ አይኖቻቸው ተከፈቱ፣ መልካምና ክፉን አወቁ። ነገር ግን እግዚአብሔር እሳ ሲባል እግዚአብሔር ግን ሞትን ትሞታላችሁ ብሎ ነበረ። ሞትን ግን አልሞተም። ስለዚህ ከእግዚአብሔርና ከሰይጣን የሰይጣን ትንቢት ተፈጽሟል። የእግዚአብሔር ትንቢት ግን ወይ እግዚአብሔር የተናገረው ግን አልተፈጸመም እና ያሳዝናል። ሁሴን መጣ። እሱ ሰላም አለይኩም እና እኔ የምለው የውርስ ኃጢአት ከሌለ ፈጣሪ እንዴት ነው ሊያድነን መጥቷል ተሰቅሎ ምናምን የሚሉት? ሚዩት ነህ? ሻሃዳ የሚላል ኮሜንት ላይ አስገባቸው። ሻሃዳ የሚሉትን ጥያቄህን ቀጥል። እሺ የውርስ ኃጢአት ከሌለ እንዴት ነው ፈጣሪ ተሰቅሎልን ከኃጢአት ሊያድነን መጣ የሚሉት? ፈጣሪ ከማን ነው ከማን ነው የሚያድነው? ያኔ ራሱ ፈጣሪ ሆኖ ራሱ ከራሱ ነው የሚያድነን? የሆነ ፌክ አቂዳ እንደሆነ ያስታውቃል። ፌክ እምነት እንደሆነ ያኔ እናም አሁን ለምሳሌ የውርስ ኃጢአት በአዳም በኩል ገባ ያኔ እኛ ከአዳም ነው የወረስነው። ከዛ አዳምም ሰራ፣ እሷም የሰው ልጅ ስለሆነ ይሰራቸው ያኔ ነፃ ምርጫ እንትን ስላላት ማለት ነው። ኢራዳ ሸخصያ የሚባለው አላህ ኢራዳ ሰጥቶናል። ያኔ የራሳችን የምርጫ መንገድ ያኔ ራሳችን የመስራት ያለ መስራትን ምርጫ ሰጥቶና የለ እሱን ተጠቅማን የሰራችው እንጂ አዳም ስላስወረ እሳት አይደለም። አያችሁ ውሸት ነው የሚሆነው የውርስ ኃጢአት አስተምሮት ማለት ነው። መጀመሪያ አዳም መስራት ነበረበት። ይሄንን ነው ማለት ትክክል ነው። ሽክራን። እሺ ዮሐንስ ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? አለን። እሺ አሁን ድምጽ ይሰማል አይደል? አይቆራረጥም? አዎ ይሰማል። እሺ ስለ ውርስ ኃጢአት ነበር እያወራችሁ ነበራችሁት መሰለኝ። እሺ እሱ ላይ ያላችሁ ጥያቄ ምንድን ነው? አንተ የአዳምና የሔዋንን ኃጢአት ወርሰናል ብለህ ታምናለህ? የአዳምና የሔዋን ኃጢአት የለብኝም። ከነሱ ምንም ያወረስኩት ኃጢአት የኃጢአት ውርሰት የሚባል ነገር የለም ማለት ነው። ስህተት ነው ይሄ ክርስትና ትምህርት። ስህተት ነው ሳይሆን ሲጀመር ክርስትና የኃጢአት ውርስ አለ ተብሎ የሚያስተምር የለም። እርግጠኛ ነህ? የኃጢአት ውርስ መጽሐፍ ቅዱስ ላይ አታገኝም የኃጢአት ውርስ አለ የሚል ትምህርት። እሺ
ኢየሱስ ክርስቶስ ስለማን ኃጢአት ሊሰቀል ነው የመጣው? ለሰው ልጆች ሁሉ ኃጢአት። ስለ አዳም ኃጢአት አልመጣም ለሱ? ምን አልከኝ? ስለ አዳም ኃጢአት ሊሰቀል መጥቷል? ለሰዎች ሁሉ ኃጢአት፣ ለአዳም ብቻ ሳይሆን ለሰዎች፣ ለአዳምም ለእኔም ለአንተም ኃጢአት ሰርተናል ለሚሉ ሰዎች ያን ኃጢአቱን ስቅለቱን ላመነ ሰው ነው አይደል እንጂ ላላመነ ሰው ኢየሱስ ክርስቶስ አልሞተም። የሞተው ላመኑት ነው አይደል? ወይንም የሚድኑት ላመኑ ሰዎች ነው። ለሰው ልጅ በሙሉ ነው የሞተው፣ ላመኑትም ላላመኑት። እሺ በጣም ጥሩ። ስለዚህ ባያምንም አንድ ሰውዬ በቃ ሰውዬው ወደ ገነት ገቢ ነው ማለት ነው። ምክንያቱም ኢየሱስ መጥቶ ተሰቅሏል። አይ አሁን ኢየሱስ ክርስቶስ ተሰቅሏል። ሰውየው ግን አይ እኔ አላምንም፣ እኔ ለራሴ ለሰራሁት ኃጢአት መጠየቅ ነው እንጂ የምፈልገው በኢየሱስ ክርስቶስ አምኜ ጽድቅን እፈልጋለሁ አልፈልግም ካለ በቃ የሰውዬው አልፈልግም ብሏል፣ አይድንም። ኦልሬዲ የሞተ ሰው ነው ማለት ነው። እሱ አይደለም ጥያቄ። አላምንም ስላለው ሳይሆን ይሄን ነገር አምኛለሁ ያላለ ለምሳሌ ሰውየው አላየም አላገኘም ኢየሱስ ክርስቶስ፣ ግን ይሄ ሰውዬ በክርስቶስ ስቅለት አላመነም። ይሄ ሰውዬ ለዚህ ሰውዬ ተሰቅሏል አልተሰቀለም? ተሰቅሏል። ይሄ ሰውዬ አላመነም እኮ። ያመነ የተጠመቀ ይድናል አይደል? አላመነም እኮ። ስላላመነ ይፈረድበታል ማለት ነው። የሚያምነው ምንድን ነው? የክርስቶስን ስቅለት። በቃ አሁን ክርስቶስ ለኔ ተሰቅሏል ብሎ ካመነ ይድናል። ካላመነ ግን ኦኬ በሰራው ኃጢአት ይጠየቅበታል ማለት ነው። ለዚህ አዳምና ሔዋን የገሃነም ናቸው ማለት ነው። ለምን ሲባል አላመኑም። በምን አወቅ አለማመናቸው? አምነው አለብን የለም አላመንም የሚልም እኮ የለም ታዲያ እንዴ እኮ። ስለዚህ አንተ ማረጋገጥ አለብህ ማመናቸውን። ያመነ ነው የሚድነው፣ ያላመነ አይድንም ስላልከው ማመናቸው የምታረጋግጥ ማስረጃ አለ? አዳምና ሔዋን አሁን ለምሳሌ ለአዳምና ሔዋን ተስፋ ተሰጥቷቸዋል። በአንተና በሴቲቱ መካከል በዘርህና ጥያቄ አዳም በኢየሱስ ክርስቶስ ስቅለት እንዳመነ ማስረጃ አለ ወይስ የለም? ማን እንዳመነ? አዳምና ሔዋን። እሱ የተጻፈ ግን ፖይንቱ ምንድን ነው? ስለዚህ አዳምና ሔዋን ለአዳምና ሔዋን የመጣው ኢየሱስ ክርስቶስ የሚለውን ውሃ በላው። ማን ያለ ሲጀመር አዳምና ሔዋን የመጣው መጽሐፍ ቅዱስ ላይ አለ? ለሰው ዘር በሙሉ ነው የመጣው እኮ። ስለዚህ ለሔዋን ነው የመጣው የሚል ቆያለ። ለአዳምና ሔዋን አልሞተም ኢየሱስ ክርስቶስ። ስለዚህ ማን ነው አዳምና ሔዋን? ስለዚህ አይድን፣ ምክንያቱም እነሱ አላመኑም እና ማለት ነው። አላልኩም ትዊስት እያደረክ ነው እንጂ እኔ እያልኩት ያመነ ሰው ነው አልከኝ እኮ። ስማኝ፣ ስፔሲፊካሊ ኢየሱስ ክርስቶስ የመጣው ለሰው ዘር በሙሉ ነው። ቦታ አድርጎ እኔ የመጣሁት ለአዳም ነው፣ እኔ የመጣሁት ለክርስቶስ ነው አላለም። የሰው ዘር የወደቁት በማን ኃጢአት ምክንያት ነው? በራሳቸው። አሁን ጥሩ እሺ፣ አሁን በሱ ልመልስልህ። አዳም ኃጢአትን ሰርቷል። እኛ ሁላችን ከአዳም ስለተገኘን ኦሪጂናል ሲን አለብን። ይህ ማለት ምን ማለት መሰለህ? ኃጢአትን መስራት የሚችል ማንነትን ያለብን፣ ኃጢአትን አለመስራት አንችልም። የሰው ዘር በሙሉ በማን ምክንያት መጣ? በአዳም ምክንያት። በጣም ጥሩ። ይሄን ነገር ኢየሱስ ክርስቶስ አስተምሯል መጽሐፍ ቅዱስ ላይ? ምን ብሎ ማስተማር? አሁን እንዴት መሰለህ የወደቀው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እሱን ትምህርት ያሁን ትምህርት መጽሐፍ ቅዱስ ላይ አለ። ኢየሱስ ክርስቶስ አላስተማረም፣ መጽሐፍ ቅዱስ ነው። ኢየሱስ ክርስቶስ ለምን ዓላማ እንደመጣ አያውቅም። ይሄን ሳያናገርም ሳያስተምርም ሄዷል። ግን እነሱ ያውቃሉ። አሁን ማስተማር እናውቀዋለን እኮ። ኢየሱስ ክርስቶስ ግን አያውቀውም። እናውቀዋለን። ማስተማር አይጠበቅበትም። እናውቀዋለን። ጥያቄ አንተና ታውቃለህ፣ ክርስቲያኖች ታውቃላችሁ። ኢየሱስ ክርስቶስ ግን አያውቅም ለምን ዓላማ እንደመጣ። አያውቃል። የሰው ልጅ ሊሰቀል ወደዚህ ዓለም መጣው። ሳይሆን ለምን ዓላማ መጣ አሳየኝ። በአዳም ኃጢአት ምክንያት በእናንተ ላይ በወረሳችሁት የኃጢአት ውርሰት አይደለም እያልኩኝ ያለሁት። አንተ ቅድም ያልከውን ያንን ባህሪ መላበስን ለዚህ ኢየሱስ ክርስቶስ እንደመጣ የተናገረበት አንድ ቦታ ስትል ሲጀምር አዳም የሚለውን አያውቀውም። አዳም ነው ኢየሱስ ክርስቶስ። እሺ አንተ ፖይንት ነገር አሁን ካወቀ አሳይ። ኢየሱስ ክርስቶስ ስለ አዳም ኃጢአት የተናገረበት አንድ ቦታ ካለ መጽሐፍ ቅዱስ ላይ አሳየኝ። ተወው ኃጢአቱን የለም እሱ አትልፋ። አዳምን ያውቀዋል ወይ? ስሙን ተናግሯል ወይ ኢየሱስ ክርስቶስ? ለምሳሌ አይወቀው። ፖይንቱ ምንድን ነው? አዳምን አያውቀውም ብለህ እንድታልፍ ነው የምፈልገው። አንዴ አይወቀው አይደለም አያውቀውም በልና ለፍ ችግር
ኢየሱስ ክርስቶስ አዳምን ያውቃል ወይስ አያውቀውም? ያውቀዋል። እሱን የፈጠረው ያውቀዋል። አሳየኝ። ኢየሱስ ክርስቶስ አዳምን አንድ ቦታ የተናገረበት ምን የግድ ያለበት ፍጥረቱ እስከሆነ ድረስ ያውቀዋል። ኢየሱስ ክርስቶስ ስለ አዳም ኃጢአት ወይንም አዳምን አንስቶ ያውቃል ወይስ አያውቅም? እኮ ነገርኩህ። ፍጥረቱ ስለሆነ ያውቀዋል። የፈጠረው ስለሆነ ያውቀዋል። ኢየሱስ ክርስቶስ እሺ፣ አሳየኝ። እንደሱ ከሆነ ኢየሱስ ክርስቶስ አዳምን ስለ አዳም የተናገረበት አንድ ቦታ ሳለ እዛ ቅዱስ ያው ስለ አዳም ምን ስለ አዳም ምን የተናገረበት እና ስለ አዳም ያነሳበት አንድ ቦታ እሺ፣ አዳም ብሎ ፖይንቱ ምንድን ነው? እሱን ንገረን፣ ችግር የለም። ከዛ በኋላ እናየዋለን። አልገባኝም። እያረክ ነበር። ኢየሱስ ክርስቶስ አዳም የሰራውን ኃጢአት አንስቷል በመጽሐፍ ቅዱስ ላይ። እሺ፣ እኔ ስለሱም አውቀው ነገር የለም። ስፔሲፊካሊ አድርጎ ስለ አዳም የተናገረ የለም። ለማንኛውም የለም። ኢየሱስ ክርስቶስ ስለ አዳም ኃጢአት ምን እንደሰራ አዳም ምናምን አያውቅም፣ አልተናገረም። ነገር ግን ለአዳም መጥተዋል፣ በእርሱ አማካኝነት ለወደቁ ልጆች መጥተዋል ይሉናል። እሺ፣ ኢየሱስ ክርስቶስ ያዳም ወይ አልመጣ? ኢየሱስ ክርስቶስ በፍጹም መጽሐፍ ቅዱስ ላይ ኢየሱስ እንደው አዲስ ኪዳን ላይ ያለው በአራት ወንጌላት ላይ ኢየሱስ ክርስቶስ አስተምሯል ተብሎ የምታሰብበት ጤና አዳም የሚል አለ። አዳም የሚል ግን ጤና አዳም የሚል አለ። ጤና አዳም አዳም የሚል ግን የለም መጽሐፍ ቅዱስ። ኢየሱስ ክርስቶስ ባስተማረበት ጊዜ አዳምን ስሙንም አላነሳውም፣ ያችን የሰራትንም ኃጢአት አላነሳም። በመጨረሻ ያውቃታል። አሁን ከኔ ድህነት ጋር አሁን ኢየሱስ ክርስቶስ የአዳምን ስም ማንሳቱ ከኔ ከድህነቴ ጋር ምንድን ነው የሚገናኘው? አንተ በአዳም ምክንያት በአንተ ላይ የተላለፈ የሆነ ባህሪ አለ አይደለ? ከዚያ ሊያድንህ መጥቷል። አዳምንም አንተ ነው። ነገር ግን ይሄን ነገር ኢየሱስ ክርስቶስ አልተናገረም። ትምህርቱ ላይ የትኛውም ቦታ ላይ አልተናገረም። እሱ ነው። ሁለተኛ እሱ እንለፈውና ኢየሱስ ክርስቶስ ለኃጢአቴ ተሰቅሏል ነው ያልከው ቅድም። በሙሉ ለዘላለም ኃጢአቴ ተሰቅሏል። በሙሉ ለሁሉም ኃጢአትህ አንድም ሳይቀር ለሁሉም ኃጢአት። እሺ፣ የመጀመሪያው ኃጢአት ምንድን ነው? ምን ማለት ነው? የመጀመሪያ ኃጢአት ነው እኮ። እሺ፣ ኃጢአት አለ አይደለ? ለምሳሌ ዝሙት አለ፣ አምላክን መካድ አለ አይደለ? በጣም ጥሩ። ስለዚህ ለሁሉም ኃጢአትህ እንደተሰቀለ ልብ በል። ከዚያ በኋላ በዚህ ከተሰቀለልህ የትኛውንም ኃጢአት ላይ ብትወድቅ ያ አያስጠይቅም። አያስጠይቀኝም። በቃ ለሙሉ ኃጢአት አምላክህን ካድክን በለሆን ኃጢአት ላይ ወደቅክ አይደለ? አያስጠይቅም። ያስጠይቀኛል። አምላክን ካድክ ማለት ምን ሰው ኃጢአት ላይ ወደቅክ፣ አምላክህን ካድክ። አይ አምላክ አይደለም ኢየሱስ አልክ፣ ኃጢአት ላይ ወደቅክ። ለኃጢአት ሁሉ ተሰቅሏል አንዴ። ስለዚህ አትጠየቅም። ኃጢአት ወጥተህ አይደለ? አይ ለምሳሌ ኢየሱስ ክርስቶስ አምላክ አይደለም አልኩ። ከዛ ምንድን ነው እያልኩኝ? በቃ ኃጢአት ላይ ወደቅክ። ልክ ዝሙት ላይ ብትወድቅ ምናምን አለ አይደለ? ኃጢአት ላይ ወደቅክ፣ አምላክ አይደለህም ብለህ ካድክ። ስለዚህ እዛ ላይ ኢየሱስ ክርስቶስ ለኃጢአትህ ተሰቅሏልና የትኛውንም ኃጢአት ብትወድቅ እዚያ ላይ እንደምትድን ነግረኸኛል። ገብቶሃል አይደለ? ስለዚህ አንተ ኢየሱስ ክርስቶስን ብትክድ ዛሬ እንዴት ነው ኃጢአት ላይ ብትወድቅ? አይ ስለዚህ አሁን እንደዚህ ካልኩ መጀመሪያ ክርስቲያንም አይደለሁም ማለት ነው። አሁን ኢየሱስ ክርስቶስ ለሁሉም ኃጢአት እንትን ብሏል አይባልም። ይፍተላረቃ ለሁሉም ኃጢአት አይደለም። ለምሳሌ አሁን አንተ ክርስቶስ ለሁሉም ኃጢአት አይደለም ማለት ነው የተሰቀለው። ለሁሉም ኃጢአት ይሰቀላል። እሺ፣ ሌላ ጥያቄ። አሁን እንዴት ማርያም የአዳም የወደቀው ስጋ አለባት ወይንስ የለባትም? አለባት። በጣም ጥሩ። ኢየሱስ ክርስቶስ ስጋና ደምን ከማን ነው የነሳው? ከቅድስት ድንግል ማርያም። በጣም ጥሩ። ስለዚህ የወሰደው ስጋ ከወደቀው ስጋ ነው ማለት ነው። ኢየሱስ ክርስቶስ አዳማዊ ማንነት አዳማዊ ማንነት በደም አይተላለፍ ወይ ደግሞ በስጋ ይተላለፍ። እንደዘር የማርያም ስጋ ከማን ነው አልኩ? ከአዳም ነው አልከኝ። የኢየሱስ ክርስቶስ ስጋ ከማን ነው? ከማርያም ነው አይደል? ማተሳሳትኩ? ትክክል ነኝ። እሺ፣ ስለዚህ ኢየሱስ ክርስቶስ የወሰደው ስጋ የማርያም ስጋ ከሆነ ያ የማርያም ስጋ የወደቀ ስጋ ነው አይደል? በኃጢአት ምክንያት። ትክክል።
ጌታ ሰው። ስለዚህ ኢየሱስ ክርስቶስ እሱ ራሱ አዳማዊ ማንነት አለበት። ለእርሱ ራሱ ሌላ አካል ሊሰቀልለት ያስፈልገዋል ማለት ነው። መንፈስ ቅዱስ ይሰቀል ወይ አብ ምርጥ እሺ አሁን ጠይቀህ እየመለስክ ነው ወይስ ምን እያደረግህ አለ? እየጠየቅኩህ ነው። እሺ ጠይቀህ ቅድስት ድንግል ማርያም ቅዱስ ገብርኤል ሲመጣላት ምንድን ነው ያለው? አንቺ የምትወልጂው የልጅ ይባላል መንፈስ ቅዱስ መጥቶ በአንቺ ላይ ይጸልይብሻል ተባለ አይደል? መጸለል ምን ማለት ነው? ጨረስ ከስረዳህ ወይስ እየጠየቅህ ነው? መልሰህ መጸለል ምን ማለት ነው? አልጠየቅኩም። እሱ ምንም ጉዳያችን አይደለም። ጨርስና ከዚያ በኋላ ላውራ ወይንም ልጠይቅህ። በቃ ልመልስልህ። ኦሪጂናል ሲን የሚባለው አዳማዊ ማንነት ከቅድስት ድንግል ማርያም አድርጎ ወደ ኢየሱስ ክርስቶስ መጣ የምትል ከሆነ መጽሐፍ ቅዱስ ላይ ከአንቺ የሚወለደው ማለትም ደግሞ አንቺ የምትወልጂው የልጅ ልጅ ይባላል መንፈስ ቅዱስም አንቺ ላይ ይጋረድብሻል ተብሏል። ይጋረድብሻል ማለት ምንድነው? ይከልልሻል ማለት ነው። የሚከልላት ምንድነው? የእሱ ማንነት ኦሪጂናል ሲን የሚባለው ወደ ጌታ ኢየሱስ ክርስቶስ እንዳይመጣ ይከልላል፣ ካስት አድርጓታል ማለት ነው። ስለዚህ ኦሪጂናል ሲን የሚባለው የለም እንደሱ ቢል መጽሐፍ ላይ አንተ አልክ የልጅ ኃይል ይጋረድሻል አይልም። እሱን አይደል እሱ ያንተን ፍቺ ነው ያልኩኝ ያለሁት አይልም ወይ? ያንተን ፍቺ ነው አሁን ያልኩኝ ያለሁት። የለም መጽሐፉ ላይ አንተ አልክ እሱ የልዑል ኃይል ይጋርድሻል አይልም ወይ? እሱ ቃል ለቃሉ ቅድም የተናገርከውን ፍቺ ድገመው። ያንን ቃል ደበቀውና ይሄን አይልም ወይ እያለ ይጠይቀኛል። ይሄኛውን ቃል አሁን አንተን ፍቺ ድገመው አንዴ። ምን ማለት የልዑል ኃይል ይጋርድብሻል ይላል? ምን ማለት ነው? አንተ ምን ማለት ነው የሚለውን ቅድም የፈታህን ፍቺ ድገማት አንዴ ቶሎ በል። ይሰማህ ነው ምን እንግዲህ አሁን የልዑል ኃይልን ይጋርድብሻል ማለት ምንድነው? የእሷ ኦሪጂናል ኦፍ ሲን ውድቀቱ ወደ ጌታ ኢየሱስ ክርስቶስ እንዳይመጣ መንፈስ ቅዱስ ይከብላል ማለት ነው። ኦኬ እንደሱ በፈታለህ ማለት ነው። አንተ መጽሐፉ ላይ አሳየኝ። እኔ ፈታሁልህ። የመጽሐፉ ባለቤት እኔ ነኝ። የመጽሐፉ ባለቤት እኔ ነኝ። እኔ ፈታሁልህ። አያቻቸው መጽሐፍ ቅዱስ ክርስቲያኖች እኔ ፈታሁልህ። በቃ የራስህ ፍቺ ነው። አንተ አልክ ያልኩህ አየህ አይደለ? አችን ቃል ድጋማት ያልኩህ ለዚህ ነው። ቅድም አንተ ልትሸውድ ምን አልክ? መጽሐፉ ላይ ያለውን ቃል አነብብልኝና ይሄ የለም ወይ አልከኝ። ላሱ አይደለም አንተም ፍቺ ነው ያልኩህ ለዚህ ነው። የራስ ፍቺ ነው። እናመሰግናለን። እሱ ነው። እሺ አሁን እዚህ ላይ የተሳሳተ ግንዛቤ እንደሆነ ላስረዳህ። እሺ እኔ በማስረጃ ላውራ። አሻሽለ ኦኬ ማርያም እንደ ማንኛውም ሴት የርኩሰቱ ደም በአዳም ልጆች ላይ ያለ ማለት ያ አጋጥሟታል አለባት የለባትም? ልክ ኢየሱስ ክርስቶስን በወለደች ጊዜ ልክ እንደ ማንኛውም ወንድ ማለት ነው አለባት አይደለ? ስለዚህ ኢየሱስ ክርስቶስም ሆነ ማርያም አልነጹም፣ መንጻት ያስፈልጋቸው ነበር ማለት ነው አይደለ? እንደ ማንኛውም ወንድ ልጅ ቆይ አሁን የመንጻቷን ወራት ህግ የምትፈጸመው እሷ ነች፣ ሴት ነች የምትፈጸመው። የመንጻቷን ሳይሆን መንጻታቸው ሁለቱም ኢየሱስም እናቱ ኢየሱስ ከምንድን ነው የሚነጻው? ልክ ማነው ብሉይ ኪዳን ላይ እንደተገለጸው በሙሴ ህግ ላይ እናቱን ያረክሳል አይደል? ወንድ ልጅ ከዚያ ነገር መንጻት ራሱ እናቱ ወንድ ልጅ ያረክሳል ነው ሰው ወለዳ ትረክሳለች። አዎ እሷም ትረክሳለች፣ ወንድ ልጅም እናቱን ያረክሳል። ኢየሱስ እናቱን ረክሳለች፣ እርሱም ረክሷል። ይቅርታ እንደ መጽሐፍ ቅዱስ ነው የማወራው ልጆች። መሲሁ ዒሳ አለይሂ ሰላምና ማርያም ንጹህ ናቸው። እኛ ጋር ቃል በቃል አላህ ማርያም ንጹህ ነች ኢየሱስም ንጹህ ነው ብሎ በቁርአን ላይ ገልጾላቸዋል። እንደ መጽሐፍ ነው የማወራው እና ሁለቱም አንዳንድ ማርያም ያለች ኢየሱስ ክርስቶስም እናቱን አርክሷል እንደ መጽሐፍ ቅዱስ። እንደኔ እንዳንተ እንደማንኛውም ወንድ ልጅ ማለት ነው እንደ መጽሐፍ ቅዱስ ማስረጃ ኢየሱስ ክርስቶስ ካለንም ማስረጃ ችግር የለውም። አብሽር መጽሐፍ ቅዱስ እሺ ሉቃስ ወንጌል ምዕራፍ 2 ላይ የሉቃስ ወንጌል ምዕራፍ 2 ከቁጥር ስንት ላውጣ? ከቁጥር 21 ጀምሮ ከቁጥር ስንት ላውጣል? 2 ከቁጥር 1 እሺ። በዚያም ወራት ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ።
አዳምጠኝ። ፈሪያ መስፍን በል ዮሐንስ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ቁጥር 21 ነው ያልከኝ? ኦኬ 8 ቀን በተፈጸመ ጊዜ ሕፃኑን እንዲገርዙት ወሰዱት። በማህፀኗ ሳትጸንሰው መልአኩ እንዳወጣለት ስሙ ኢየሱስ አሉት። የመንጻታቸውን ወራት በተፈጸመ ጊዜ እንደ ሙሴ ሕግ ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት። የመንጻቷ ሳይሆን ምን አለ? የመንጻታቸው። ስለዚህ የመንጻቷ ሲል ማርያምን ብቻ ነው። የመንጻታቸውን ያለው ሁለቱንም ያጠቃልላል። ከምንድን ነው መንጻት ያስፈልጋቸው? በሙሴ ሕግ መሰረት ይላል። ከምንድን ነው መንጻት ያስፈልጋቸው እኮ? ሴት ልጅ አሁን ለምሳሌ በምትወልድበት ጊዜ ምንድነው? አሁን ደግሞ የተሄዳለህ መሰለህ እንደ ሙሴ ሕግ ብሏል አይደለ? በሙሴ ሕግ መሰረት ሴት ልጅ ወንድ ልጅን በምትወልድ ጊዜ ምን ስለሚደርስባት ነው? ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ አሁን ደግሞ አንብበው። እዚያ ነው እየወሰደን ያለው ሉቃስ። ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1። እሺ አንብበው አንተ። አብበው ይዛል መጽሐፍ ቅዱስ መጽሐፉ ላይ ነው ያለው። አሁን ከሱ እስክገልጥ ጊዜ ይገልባል። ችግር የለውም ላንብብልህ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። ከዛም ማድረግ ይጠበቅባታል። ያው ማርያም ያደረገችውን ማለት ነው። የመንጻታቸው ወራት በተፈጸመ ጊዜ እንደ ሙሴ ሕግ ብሎ እዚህ ጋር ያቀረበችውን ሁሉ እዚህ ጋር አስቀምጧል። ያው እንደ ሕማም መርገም ወራት ትረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ። ኢየሱስ ተገርዟል 21 ላይ። ከዚያስ ምን ይደረግ? ወንድ ልጅ ከወለደች ከደሟ እስክትነጻ 33 ቀን ትቀመጥ። የመንጻቷም ቀን እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ፣ ሴት ልጅን ብትወልድ እያለ ተናገረ። ከዚያ በኋላ ምን አለ? የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የእርግብም ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት ይላል። ማርያም ይህን ሁሉ አደረገች። የመንጻቷ ወራት በተፈጸመ ጊዜ እንደ ሙሴ ሕግ ይህን ልትፈጽም ሄደች ይላል። የመንጻቷ የሚለው ምንድነው? ከላይ ወንድ ልጅ እናቱን ስለሚያረክስ ለ7 ቀን ያክል ያውና ሴት ልጅ ብታረግዝ ወንድ ልጅን ብትወልድ ለ7 ቀን ያህል የረከሰች ናት ስላለ በሙሴ ሕግ መሰረት ማርያም ኢየሱስን በወለደች ጊዜ የመንጻታቸው ወራት ከተፈጸመ በኋላ ይሄን ሊፈጽሙ ሄዱ ይለናል። ስለዚህ ማርያም ረክሳለች፣ ኢየሱስ ክርስቶስም እንዲሁ እናቱን አርክሷል። ኢየሱስ ክርስቶስ ማርያምን አርክሷል የሚል ሲያስበው ያነበብኩ ላይ እኮ የለም። ምንድን ነው የሌለው? ያነበብኩ ላይ የለም። ወንድ ልጅ አረክሳል የሚል የለም። ወንድ ልጅ አረክሳል የሚል አለ። አንብበው ያልኩህ ለዚህ ነው። ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት ይላል። ከሌለ የኢየሱስ ስቅለት ውሃ በላው ማለት ነው። ዮሐንስ ወርዷል። ወላሂ አላወረድኩም፣ በራሱ ጊዜ ወርዷል። ደነገጠ። ያውና ወንድ ልጅ የቱ ጋር ነው እናቱን ያረከሰው አለ። ያው ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል እርኩስ ነች ይላል መጽሐፍ ቅዱስ። ላኢላሃ ኢለላህ። ጭራሽ ማርያምን ከዚህ አካተታት ሉቃስ አምጥቶ እንደ ሙሴ ሕግ ብሎ ወደዚህ አመጣን። እዚህ ጋር ነው ያመጣን። እንደ ሙሴ ሕግ መሰረት አንድ ልጅ ከተወለደ በኋላ 7 ቀን ከተገረዘ በኋላ በ8ኛው ቀን ታቅርብ ተብሎ እንደዚህ የተጻፈው አለ አይደል? ላንብብላችሁ እዚያው ላይ አሁን ያነበብኩትን ቁርባን አይታችኋል አይደል? ምንድነው ይሄ መስዋዕት ምናምን የሚቀርብ ማርያም ስታቀርብ እንመልከት። የተገረዘውስ ከአንድነት ታርቀው ሉቃስ ወንጌል ምዕራፍ 2 ላይ እናንብያው ማርያምን እንዳደረገች ተመልከቱ። ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ከዚያስ እንደ ሙሴም ሕግ አለ። ቀጥታ ኦሪት ዘሌዋውያን ላይ ወሰዳችሁ። እንደ ሙሴም ሕግ የመንጻታቸው ወራት የመንጻቷ ሳይሆን ልብ በሉ ሁለቱንም ነው። የመንጻታቸው እናት ስለረከሰች ልጅ ደግሞ እናቱን ስላረከሰ ሁለቱም ይነጹ ዘንድ የሚቀርብ መስዋዕት አለ። ያን ልታቀርብ ነው ማርያም። የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ ይላል። ያሳጋ ቅድም ያነበብኩትላችሁ ሕግ የእናትን ማህፀን የሚከፍት ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ ጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይንም 2 የእርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል።
እዛ የተጠቀሰውን ህግ ልትፈጽም ማለት ነው። ወላሂ ለአዚም ይሄ ስህተት ነው። ማርያም ዓለይሃ ሰላም ንጹህ ነች። ልጇም ኢየሱስ ክርስቶስ መሲሁ ዒሳ ንጹህ ነው። ቃል በቃል አላህ ንጹህ ብሎ በሁለት ቦታ ገልጿቸዋል። እነሱን ንጹህ ብሎ መግለጽ ያስፈልገው ለምን እንደሆነ አሁን ሚስጥሩ ገባቸው ሙስሊሞች። ሌላን አካል ንጹህ ያላለበት ምክንያት አላህ ለምንድን ነው? ንጹህ ሳንሆን ቀርተን አይደለም። ማንኛውም የሚወለድ ህፃን ልጅ ንጹህ ነው። ለምንድን ነው ማርያምን ንጹህ ማለት የፈለገው? ያውና መጽሐፉ ስለ እርኩስ ናቸው ብሎ እዚህ ጋር ስለገለጻቸው ነው። ታውቃላችሁ አይደል? ማርያምን ንጹህ አላት አላህ ሱብሓነሁ ወተዓላ። መሲሁንም ንጹህ ተብሎ ተገለጸ። ምክንያቱም በዚያ በመጽሐፋቸው ላይ እነዚያ አይሁዶች አንድ ልጅ ሲወለድ እናቱም እርኩስ ነች ልጁም ያረክሳታል ብሎ ስለሚያምኑ ነው። ላኪን አላህ ሱብሓነሁ ወተዓላ በየነ ለና ፊ ኪታቢሂ ቢአነ መርየም ዓለይሃ ሰላም ሙጠሀራ ወአነ ዒሳ ዓለይሂ ሰላም ጉላመን ዘኪያ قالوا بلى ولكن حقت كلمة العذاب على الكافرين يا سلام قيل ادخلوا أبواب جهنم خالدين فيها مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها زاري القرى منكم فما يكرهون نقرأ متى عندي وعليكم السلام ورحمة الله وبركاته. ماشي. السلام عليكم شو طيق؟ وعليكم السلام بس نبلش تفضل نبلش على الطيق ايش؟ ولا طيق علي. ايش ጊዜ ለመቆጠብ ከሁለተኛው ጀምር እሺ? የሁለተኛው ጥያቄ እኔ ብር በአማና የሰጠኋት ሴትዮ አሁን በፈለኩ ሰዓት ስጪ ብላት አልሰጥም ማለችኝ እና እሷ እንድትራራና ብሬን እንድትሰጠኛ ሲማስከራት ትችላለህ? لا የሰራሁት አረበኛ ቪዲዮ አለ ያን ላክላት ባንፍሩ በገንዘብ መልሱ ያን የሰራነው አለ እሺ? እሺ ሁለተኛው ጥያቄ ደግሞ ቪዲዮ አለ አውርጆና ላክላት ብዙ ያስመለሰላቸው ሰዎች አሉ ብዙም በዛው ብሎክ ያስደረጋቸው ልጆች አሉ ድርሽን ተጋጭተው ሀበሻ ናት እኮ ኢትዮጵያ ነው ያስቀመጥኩት ኢና ሊላሂ ኢትዮጵያ ናት እንዴ? አዎ እሺ ለማንኛውም እዛ በቤተሰብ ወይ በህግ ያስጠይቃል ባታተሽ እሺ ሁለተኛው ጥያቄ ደግሞ ለፊታችን ተልባ ሩዝ ድንች የመሳሰሉ ነገሮች ቡና እንቁላል አድርገን እንቀባለን ያን የምንቀባው ሽንት ቤት ውስጥ ነው ሐራም ይሆናል?
ችግር የለም። ጤናውን ለመጠበቅ ሰው እነዚህ ነገራቶች ከምግብ ውጭ ለሌላ ነገር እስራፍ እስካላደረገ ድረስ የሚጠቀማቸው ችግር የለም። ጀዛከላህ ኸይር። እሺ ዮሐንስ የሚሰማ ድምጽ ይሰማሃል? ይሰማል። እኔ አሁን ለምሳሌ አንድ ጥያቄ ብቻ ልጠይቅ። አሁን ለምሳሌ የስላሴ አስተምህሮ እንደዚህ አሉና ስለሆነ የስላሴ አስተምህሮ ስህተት ይሁን ኢየሱስ ክርስቶስን ደግሞ አምላክ የማይሆን አልተሰቀለም ይላል። ይህንን በማመኔ ለምንድን ነው ነብዩ መሐመድ መከተል ያለብን? ምን አልከኝ? አሁን ለምሳሌ ክርስትና ትምህርቱ ስህተት ይሁን ሃይፖቴቲካሊ ነው ስህተት ነው እያልኩት ስህተትም ነው እንጂ ለምን በል ሳይሆን ነው። እሺ እኮ አንተ እሱ ነው ግን እኔ ልሰዳልኩና መጽሐፉ ላይ የለም ራሱ ስላሴ ካለ ሰይ መጽሐፍ ችግር የለውም። ይኸውልህ እሱ ወልድ ፋላሲ የሚባል እንደሱ አይደለም እኮ እሱ ነው አሳይ መጽሐፍ ነው። ስላሴ ማለት ነው ማለት ነው። እሺ አዳምጠኝ። ስላሴ ማን ነው? ስላሴ ማለት የክርስትና ትምህርት አይኑር። አሁን ስላሴ የሚባለው አብን ወልድ መንፈስ ቅዱስም አይኑር እኮ ስማ፣ እዚህ ነካክቶ ማለት የሚባል ነገር የለም። የመጣበት ቤት ምናልባት ተሳስተሃል አላውቅም። ስላሴ የሚባል ትምህርት አለ የለም? ክርስትናም ተሰቀለም አልተሰቀለም እሺ ይሁን። በክርስትናም ስህተት ይሁን እኔ ነብዩ መሐመድ መከተል ያለብኝ ነብዩ መሐመድን መከተል ያለብኝ ምንድን ነው? እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተን አስመልክቶ ወይም ክርስቲያኖችን አስመልክቶ የመጣላቸው ትምህርትን ሙሉ በሙሉ በቁርአን ብታነቡት በጣም ደስ ይለኛል። ለምሳሌ አምላክ አንድና ብቸኛ እንደሆነ አስተምረዋል። በእርሱ ላይ ሶስትነት የለበት። አንደኛ እሱ ነው። ሁለተኛ አምላክ እንደማይሞት ያስተምረዋል። አምላክ ለሰው ልጆች ኃጢአት ብሎ ፍጹም አልሞተም። ሶስተኛ እሳቸው መቼ ነው ይሄን የሚያስተምሩት? እሳቸው መቼ ነው ይሄን የሚያስተምሩት? ጥያቄውን ቀየርክ። አይ ስለ አሁን ለምሳሌ ከዛ በፊት የሚመጣ ትምህርት ነገር ካለ ተቃውሞ ግን ለምንድን ነው ለህይወቴ ተቃውሞ አለ? ዮሐንስ ባነሳሁት ነገር ላይ ተቃውሞ አለ? አንሳልኛል ካነሳሁ በዚህ ነገር ላይ ተቃውሞ አለ? ትክክል ናቸው አይደሉም? ትክክል መሆናቸው በምንድን ነው ማለት? በቃ እንደሱ ከሆነ አንተ የእምነት ባለቤት ስለሆንክ በመጽሐፍ አረጋግጠን ትክክል ናቸው አይደሉም የሚለውን ችግር በአንተ መጽሐፍ ላይ አይደለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ አንድና ብቸኛ እንደሆነ ያስተምራሉ። ያንተ እምነት ደግሞ አምላክ አንድም ሶስትም ነው ብለህ ታምናለህ። ትክክለኛው ያንተ ነው የራሳቸው ማረጋገጥ ትችላለህ በመጽሐፍ ይቀጥላል። ያላ በአንተ መጽሐፍ ልሄድላችሁ እኮ ሄደልና አሁን ስለዚህ በእኔ መጽሐፍ መሰረት ልሄድላ እንደሱ ከሆነ ግን አሁን ትክክል እርሳቸው ናቸው። ምክንያቱም አንተ አምላክ አንድም ሶስትም ነው ብለህ ነው የምታምነው አይደለ? በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ አንድም ሶስትም ነው ብለህ ያስተማረ ነብይ ካለ ንገረን። እኮ ያላስተማረ ሳለ እንደዚህ ነገር አንተ ትምህርትህን ግለጽ እንጂ በመጽሐፍ እኮ እኔማ ነገርኩህ። ይኸውልህ አምላክ ካለ አሳየን። አምላክ አንድም ሶስትም ነው ብለህ ያስተማረ አንድ ነብይ ጥቀስልን። አሁን ያው በትምህርት ደረጃ አምላክ አንድም ነው ሶስትም ነው ብሎ ያስተማረ ወይ ደግሞ ዶክትሪን የቀረጸ የለም። ያሰላ የመጀመሪያው እውነተኛ ልጅ አንተን ትምህርት ምንድን ነው የሚያበራል? አምላክ አንድም ሶስትም ነው ብሎ ያስተማረ የለም ማለት ነው። ያሰማ በረካ ነው። አላህ Subhanahu Wa Ta'ala በረካውን ይላክልህ። ለማንኛውም አምላክ አንድም ሶስትም ነው ያስተማረ የለም። የኛ ትምህርት ደግሞ ምንድነው? አምላክ አንድ ነው። እርሱም የአብርሃም የኢስሐቅ የያዕቆብን አምላክ ብቻ ነው እናመልክ። አታመልክ ነው የምናመልከው። ማስረጃ ላሳይ። እስኪ ከመጽሐፍ ቅዱስ አሳይ። ከመጽሐፍ ቅዱስ ኦኬ። አታመልኩም ማለትና ማስረጃ ግን ከመጽሐፍ ቅዱስ ነው ፈልገው እያለ ነው። እሺ መጽሐፍ ቅዱስ ምሽልኝ ችግር የለም። መጽሐፍ ቅዱስ አብርሃም የይስሐቅ የያዕቆብን አምላክ እንደምታመልክ ከመጽሐፍ ቅዱስ አሳይ። አዎ የአብርሃም የይስሐቅ የያዕቆብን አምላክ ያንተን አምላክ ነው የምናመልከው። የኢየሱስ ክርስቶስን አምላክ ጭምር ኢየሱስ ክርስቶስን
የኢየሱስ ክርስቶስን አምላክ ነው የምታመልከው? የነቢያትን ሁሉ አምላክ ነው የምናመልከው። ስለዚህ አሁን አንተ እያልከኝ ያለኸው መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ላይ ያለው አትቀይር። ቆይ እኔ ነቢያት ስምን ነው ከዛ ላወጣልህ የጠራሁት። እዛ ላይ ያለው እኔ ነው። አያችሁ አይደል? ምንድነው? ነቢያትን ስማቸውን ጠቀስኩና የአብርሃም የኢስሐቅ የያዕቆብን አምላክ ነው የማመልከው አልኩ። የት ጋር መጽሐፍ ቅዱስ ነቢያት ታውቆ ያዳስ ያለውን ነው የምትነግረኝ? የመጽሐፍ ቅዱስ ነው በሱ ቤት ወጥመድ ያስገባ ነው። ወጥመድ እኔ ነኝ የሰራሁት። ወጥመድን እኔ ነኝ እኮ አዳምጥ አትፍጠን ረጋ። እነዚህ ነቢያቶች የሚያመልኩትን አምላክ ነው ወይ የምታመልከው? ያን አምላክ እዛ የተጠቀሰው ነው የመጽሐፍ ቅዱስ ላይ የአምላክን ባህሪ ተቀያይሯል። አሁን ስለዚህ ነቢይ ተረጋጋ፣ ቀስ በልህ ልጨርስ እንጂ አታስጨርሰው። ሀሳቤን ልጨርሰው ኮንፈረንስ። ስለዚህ አብርሃም፣ ኢስሐቅ፣ ያዕቆብ እነዚህን ነቢያት ለምን ጋዜጣ ላይ ተጠቅሶ አላገኝም? ልብ በል። ከመጽሐፍ አንጻር ያለውን ነገር እንዲገለጽልህ እንዲበራልህ ማለት ነው። መጽሐፍ ቅዱስ ላይ አብርሃም፣ ይስሐቅ፣ ያዕቆብ ይላል። እነዚህን አምላክ ታመልካለህ ቢባል አዎ እነዚህን አምላክ ነው የምናመልከው። ስለዚህ መጽሐፉ ላይ የተጠቀሰውን አምላክ ይህን ራስ ነው የምታመልከው? እንደዛ ማለት አይደለም። እነዚህ ነቢያቶች ሂንዱይዝም የሆነ ሰው ሊሆን ይችላል፣ ቡድሂዝም ይሁን እምነት የሌለው ሰው ይሁን የአብርሃም የኢስሐቅ ያዕቆብን ብሎ አነሳልኝና እነዚህን ስም ቢያነሳ የእነዚህን አምላክ እኮ ነው የማመልከው ብለህ ይሄ ችግር የለውም። ኦኬ ያ እነዚህ ሂንዱይዝሞች የያዙትን አምላክ ነው ወይ? አይደለም፣ ኧረ በጭራሽ። ኦኬ መጽሐፉ ላይ ያለውን ነው ወይ? ላ ይሄን አይደለም። ቦታች አለ አይደለ? የአብርሃም የኢስሐቅ የያዕቆብን አምላክ እንደምናመልክ ቃል በቃል አላህ ሱብሓነሁ ወተዓላ በቁርአን ላይ እኔ የአብርሃም የኢስሐቅ የያዕቆብ አምላክ ነኝ እያለ ይነግረናል። በእነርሱ በእነዚህ ነቢያትም እንድናምን በርካታ ቦታ ላይ ይነግረናል። በእነርሱ አምላክ የእነርሱ አምላክ እርሱ እንደሆነ ይነግረናል። ለዚህ ነው የያዕቆብ ልጆች ምን ይላሉ በሱረቱል በቀራ ላይ አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒሂ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂም ወኢስማዒል ወኢስሐቅ ኢላሀን ዋሒደን ወነሕኑ ለሁ ሙስሊሙን ይላል። እኛ የአብርሃም የኢስሐቅ የያዕቆብ የእስማኤልን አምላክ ይህን ታላቁን አምላክ አንዱን አምላክ ነው የምናመልከው። ያ አንድ አምላክም አንድ ብቻ በአንድነቱ ላይ ሶስትነት የሌለበት የአንድ አምላክም ዘለዓለማዊ ሕያው ነው፣ በሕያውነቱ ላይ ሞትነት የሌለበት የአንድ አምላክ መለኮት ብቻ ነው ባህሪው፣ በመለኮትነቱ ላይ ሰውነት የሌለበት አምላክም ነው፣ ሰው ነው ብሎ አይገለጽም። የአንድ አምላክ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ መጣ ብሎ ሂሳብ የለም። የአንድ አምላክም ሁሉን ማድረግ የሚችል ቻይ የሆነ አምላክ ነው። እኔ ከራሴ አንዳች ላደርግ አይቻለኝም የሚል አምላክ የለም እዚህ ዓለም ላይ። የአንድ አምላክ ጠባቂ ነው፣ ፍጥረታትን ሁሉ በጥበቃው ላይ እንቅልፍ የለበትም፣ በፍጹም አያንገላጀምም ጭራሽ። እሺ ከላይ ሸሃዳ የሚላለ እያላችሁ ነው። ሚዩቱን አንሱት። ሸሃዳ የሚል ሰው አለ አለ? እሺ ዮሐንስ ቀጥል ካለሽ አለ እያሉ ነው ኮሜንት ላይ አለ። ሸሃዳ ካለ ሚዩታችሁን አንሱት። እሺ ከጨረስክ አሁን አንተ ተናግረህ ከጨረስክ እኛ የምናመልከው የአብርሃምን ግን የያዕቆብን አምላክ ነው የምትሉ ከሆነ እሱ በቁርአን ያለ አስተምሮ ነው። ቁርሺን ነው ቁርአን ላይ ያሉት አብርሃም የተጠቀሱት ነቢያቶች በሙሉ መሬት ላይ ብናወርዳቸው የሉ ከመጽሐፍ ቅዱስ ጋር አይገናኙም። ስለዚህ ሰዎችን መታታ ለምሳሌ አይሁዶችን መታችሁ ሊሆን ይችላል። ለምሳሌ በቁርአን አብርሃም ልጁን መስዋዕት አድርጎ ያቀረበው ማንን ነው? አይደለም ጥያቄ ያስተራል። አብርሃም ይስሐቅ ያዕቆብ አይደሉም ካለው በኋላ አብርሃም ያቀረበው ማንን ነው? ምን አገናኙ? አብርሃም የአብርሃም እንደሆነ ንገረን። ላለመሆኑን ላሳየን። እስማኤል አንተ መታችሁ የታረደው ማን ነው የሚለው አይደለም ማስረጃ ነው። አብርሃም እንዳልሆነ አሳየን። ደስ ያለህን ለእመን ችግር የለውም። ይስሐቅና እስማኤልን አወዳድርልኝ ሳይሆን አሁን አብርሃም ይስሐቅ ያዕቆብ እነዚህ ቀደምት ነብያት እነዚያ ነብያቶች እንዳልሆኑ ማስረጃ ስጠን፣ ችግር የለውም። እንደውም እንደ መጽሐፍ ቅዱስ እነዚያ ነብያትን የማይሆን ነው የምናገኘው። እሺ ላስረዳ። የአምላክ መባረክ የአምላክ መባረክ በመስረቅ በማጭበርበር ይገኛል ብለህ ታምናለህ ወይንስ አምላክ ራሱ ነው መርጦ የሚሰጣል? የአምላክ መባረክ ምን ማለት ነው? አምላክ የሚባርከው ነብያት እርሱ ነው አይደል? የሚባረካቸውና የሚመርጣቸው። መባረክ ሌላ ነው፣ መምረጥ ሌላ ነው። እሺ እንደሚለያዩ ማስረጃ መምረጥና መባረክ በመጽሐፍ ግለጥ ነው። ትልቁ ላይ
ብሌሲንግ እና ቹዚንግ ይለያያል። አውጣና መጽሐፍ ከዛ ላይ ያሳየው። አሁን ላውጣልህ አልችልም። ይኸውልህ ፎሎወሪ ትንሽ ስለሆነ ላውጣልህ አልችልም። ትፈለስፋለህ እንዴ ብራዘር? ከቅድም ጀምሮ በፍልስፍና ነው። ቅድም ማስረጃ ስጠይቀው አላውቅም ነው። በጨበጣ መወያየት የለም እዚህ ጋር። ለምታወራው ነገር ማስረጃ ይዘህ ነው። አንተ ላውጣልህ አልችልም። ግንማ ፍች እሰጥሃለሁ፣ አናግርሃለሁ። ቅድም ፈታ ስለ ማርያም በማን የፈታው አልኩት። እኔ ራሴ ነኝ የምፈታው አለ። እኔ ከራሳቸው የተናገራቸው አይከብድም። ስለ ሃይማኖት ማስረጃ ስጠኝ። እኔ ራሴ ማስረጃ ነኝ፣ እኔ እፈታለሁ። አላሁ ሙስተዓን አላሁ ሙስተዓን። እሺ ከላይ ያላችሁ ሰዎች ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ ጥያቄ ማለት ነው ሴት ልጅ ቀብር ዝያራ መዘየር አትችልም አይደል? እና አሁን እኔ እናቴ ከሞተች የት እንደተቀበረችም የት እንዳለችም አላውቅም። 20 ዓመት ምናምን ሆኛል። ሄጄ ያን ቀብር ዝያራ ብዘይር ችግር አለው? ምን ያደርጋል? ጥቅሙ ምንድን ነው ንገሪኝ እስኪ። እዛ ብትሄጂ አሁን አንቺ ሀዘንሽ ነው የሚነሳው። ነቢያችን ሰለላሁ ዐለይሂ ወሰለም በነገራችን ላይ የቀብር ዝያራን ሴቶችን የከለከሉት ለእርሷ ከማዘን አንጻር ነው። ብትዘይር ባትዘይር የሚጎዱት የሚጠቀሙት ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ሴት ልጅ ከወንድ ልጅ በባህሪዋ የተለየች ነች። ምንድነው ባህሪዋ የሚለያት ከተባለ በጣም ተሰባሪ ነች፣ አዛኝ ነች። ይህ ሁላችንም የምናምነው ነገር ነው። አንድ ሰው በሞተ ቁጥር ማረጋገጥ ትችላላችሁ። ወንድ ልጅ ምናልባት ከጓደኞቹ ጋር ጠዋት ሰብሰብ ብሎ ጋቢውን ለብሶ ምናምን እንደዚህ በቃ እንትን ሊል ይችላል። ሴት ልጅስ ምናልባት ራሷን ስታ ልትወርቅ ትችላለች። አባትሽ ሞቷል ተብላ ቢነገራት ቀኑን ሙሉ ስታለቅስ ትኖራለች። ባስታወሰች ቁጥርም ቶሎ ቅርብ ነች። ይህ ነገር በሴት ልጅ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ስለሚያውቁ ዳግም እየሄደች የአባቷን የወንድሟን የእናቷን ቀብር የልጇን ቀብር እያየች ልቧ ዳግም እንዳድስ እየታደሰ እንዲሰበር አልፈለጉም። ከዚህ አንጻር ምን ታድርግ ታዲያ አሉ። ቤቷ ሆና ዱዓ ማድረግ ትችላለች። ወንድ የሚያደርገው ሁሉ ታደርጋለች። ኢስቲግፋር ሰደቃ ታደርጋለች። ወንድ ልጅስ በባህሪው ወንድ ልጅ ጠንካራ ደንደን ያለ ደረቅ ያለ ቦታቸው አላረ ቢሄድ ምናልባት ቀብርም እንደሷ እንደዚህ የሚያዝንበት ያን ያክል እንትን ላይኖረው ይችላል። ስለዚህ ከዚህ አንጻር ነቢያችን ሰለላሁ ዐለይሂ ወሰለም ለሞተችዋ እናትሽ ቤቶች ላይ እንደፈለግሽ ዱዓ፣ ኢስቲግፋር፣ ሰደቃ ማድረግ እንድትችይ ተፈቅዶልሽ። ወንዶች እዛ ቢሄዱ ራሱ የተፈቀደበት ለሁለት ዓላማ ብቻ ነው። አንደኛ ለተዘኩር ለመገሰጽ፣ ሁለተኛ ለዱዓ ወልኢስቲግፋር ለልመይት በዚያ ለሞተ ሰው ዱዓ እና ኢስቲግፋር ለማድረግ ብቻ እንጂ ሌላ አይደለም። ይባቻል ያ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። አይ ጀዛከላህ ብራዘር። እሱ ሳምንቱ ሙሉ እንግዲህ ያው ለመግባት አልቻልኩም። ዛሬ አላህ Subhanahu Wa Ta'ala ፈቅዶልኝ ገባው። አላህ Subhanahu Wa Ta'ala እድሜ ረጅም ሰጥቶ ባለበት ቦታ አላህ Subhanahu Wa Ta'ala መላእክቶቹ ይጠብቅህ። ባንተ ምንዳ ደግሞ አላህ Subhanahu Wa Ta'ala እኛም ሰምተን የምንሰራበት አላህ ያድርገን። ወላሂ ከልብ የምወድ ወንድሜ ነውና ሰሞኑን አንተ መከታተል የጀመርኩት እና ወደ ጥያቄ ሲሄድ በብዛት ወገኖቻችን መተም ያው ከጨለማ ወደ ብርሃን በአላህ ፍቃድ ሰበቡ ሆኖ አንተም እንትን ያደረጋቸው ነው። እኔ ጥያቄ